ስለሚሰርቁት ስለነስብሃት 27 ዓመት ያወራሰዋል ስለ አዜብ ስርቆት ያወራሰዋል ሚዲያ አለ ስለመለስ ገዳይነት ስለነጻድቃን ዘራፊነት ስለነሰየ ሌብነት እስከ መጨረሻው የታደረሳችሁት አምጡ እንደዚህ ማለት አንችልም ማድረግ ያለብን ርቀት እንሄዳለን ስለገነነ ደጋግማችሁ ጠይቃችሁኛል ልቤ ስለሚደማ አሁን በግልጽ አንድ ነገር መናገር ፈልጋለሁ ለትግራይ ጾርነት ዳንስ ነው ባህላዊ ጭፈራው ነው ቃል በቃል ባይገለጽልሽም በደም ተገለጸልሽ የትግራይ ጥቅሙን የሚያስከብረው በጦርነት ነው ይሄን አንድ ጀነራል ከሚባል ሰው ነው እንግዲህ ተጻፈው ጠቅላይ ሚኒስትር መለስ ዜናዊ ጋር አይደለም ጸቢ ጠቅላይ ሚኒስትር መለስማ እንኳን ኢትዮጵያን ዓለምን ሊመሩ ይችላል ሲችልበት ከምታራት መከላከያን ይገደልነው ወይም አፍነን እርምጃ ወሰድንበት ታዲያ እስኪገድለን ጠብቀን ነው ወይ ምን ገለው ሳይገድለን ነው እንጂ ምን ገለው ይላል መብረቃዊ ጥቃት መሆኑን ማረጋገጫው ነው እርሶ ካሉበት ቤተ መንግስት ምናልባት በ200 ሜትር 300 ሜትር ርቀት ላይ ሂልተን ሆቴል ይገኛል አብዛኛው ወደዛ ጎራ ብለው አያውቁም ይመስለኛል ጎራ ቢሉ ጉር ነው የሚያዩት የትግራይ ህዝብ ቀዳዳ ሱሪውን ወይም ቀዳዳ ቀሚሳቸውን እንዳይሰፉ እዚህ ድረስ ነው ሸዋ የበደለን እዚህ ድረስ ነው አማራ የበደለን እያሉ ሲሰብኩት የነበረ ታሪክ መልሶ ዛሬም ለነገ እንዲሻገር ማድረግ ምን ማለት ነው ምን አይነት በሽታ ነው በደም ነው እንደሚተላለፈው ይሄ መርዘኝነት እነዚህ ሰዎች ያሻግሩናል ለትግራይ ሰላም ምክር ቤት ብለዋል ይሄው ጦርነት የትግራይ ህዝብ ያነሳው ነው መብቱን ለማስከበር አለሽ እኮ ህዝቡን ላጫነ የሌለ መርማሪ ስም አዲስ አበባ ፖሊስ ኮሚሽን ውስጥ የሌለ መርማሪ ስም እከሌ ይባላል እያገኘሁት ነው ይላል እኔ እጅ ሳጣራ እንደዛ የሚባል ሰው አንድ አመት ሙሉ ገንዘብ በላው በየወሩ ከአሜሪካ ይላል ፕሮፖዛል ይሰራል ገንዘብ ይሰበሰባል የታቀደው ህንጻውም አይሰራም ሪችም ታሪክ ሆኖ ይቀራል ጉቦ ተቀብለው ገዳዮቹን አፋኞቹን ነፍሱን ያጠፉትን ሳይታወቅ እንዲቀበር ሲያደርጉ የነበሩትን ከሆቴል ያወጡትን ሰዎች ያለም አንድ ክስ ሳይከሱ 2 ወር ታስረው እንዲለቀቁ አድርገዋቸዋል ይሄ በጉቦ ነው ትግራይ ሄዳ ትምህርት ቤት ሊሳብራ 60 ሚሊዮን ሰጠሽ ይረለ በሉት ሌቦቹ ቀርጥፍ አርገ መንግስቱ ኃይለ ማርያምን አልወደው መብቴ ስለሆነ ገዳይ ስለሆነ ቅርሶች ግን አልዘረፈም የጃንሆይን ቅርስ እንዳስቀመጣቸው ለሌቦቹ ስንሟገት ነበር እኔ ራሴ ጥፋተኛ ነኝ ልንገርሽ የተከራከርኩት ግን ለስዬ እንጂ አዜብ ሌባ አይደለችም አላልኩኝ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን የዛሬ ፕሮግራም ተጀመረ አቢጋ ተከስተናል አሁን እናመሰግናለን እንዴት ሰነበታችሁ ክቡራን ተመልካቾቻችን እንግዲህ ለዛሬም የተለያዩ ዝግጅቶች ይዘን ቀርበናል በጣም ብዙ ጉዳዮች እናያለን ከዛ በፊት ሐሳብ አስተያየት መረጃ ጥቆማ ካላችሁ በ0993 08 2062 ቴሌግራም ቻናላችን ላይ በቴክስት ማድረስ ትችላላችሁ በ0993 08 2062 እንዲሁም ለፕሮግራማችን ድጋፍ ማድረግ ለምትፈልጉ በአርአያ ተስፋ ማርያም የባንክ አካውንት 1037 53 69 919 ደግሞአለው ወይም በፕሮግራሞቻችን በሚያልፉበት ጊዜ በታች የአካውንት ቁጥራችን የአርአያ ተስፋ ማርያም በሚል በሚተላለፈው መርዳት ትችላላችሁ 1037 53 69 919 ነው እሺ እናመሰግናለን እንግዲህ በዛሬው ዕለት በትላንትናው ክቡር ጠቅላይ ሚኒስትር የሰጡት የጋዜጣዊ መግለጫ ነበር እሱን እናነሳለን የምድር ገነት የምትመስለዋን ኢትዮጵያ ያየንበትን ገጽታ እናያለን አበበች እንግዲህ የጻድቃን መጽሐፍ እጃችን ገብቷል የትግራይ ፖለቲካና ባለ 268 ገጽ ነው በጣም የሚያሳዝን ነው መቼም እንግዲህ እናየዋለን የተጻፈውን ቃል በቃል እናደርስላችኋለን የትግራይ ፖለቲካ አስተዳደርና የመሪነት ሚና በሚል የተጻፈው ባለፈውም የተወሰነ አንስተነው ነበር ከተለያየ ሚዲያ በነበራቸው ቆይታ ምንድነው የጻፉት የሚለውን ነገር በጣም ማየት ያስፈልጋል ምክንያቱም ብዙ ጊዜ እኛ ቪዲዮ ከምንሰራቸው ስለነሱ ትላንት ስለነበሩበት እውነታ በኋላ ላይ ደግሞ ስለመጣው ሌላኛው ገጽታቸው አሁን ደግሞ ምን አለ የሚለውን ነገር እያነጻጸርን የቪዲዮ ስራዎቻቸውን እናነሳለን አይደለ ለታሪክ ለትውልድ የሚቀመጥ መጽሐፍስ ምንድነው የጻፉት የሚለውን የግድ ማየት ያስፈልጋል በጣም ጥሩ በመቀጠል ደግሞ ማአሾ በየነ ከዛ ሐሳብ ጋር የሚስማማ ባህላዊ ጀነራል
እሱ የተናገረውን እናቀርባለን። በጣም ያሳፍራል። ወደ ደቡብ አፍሪካ ወዳጆቼ ጋር ስልክ ደውዬ እንግዲህ ደቡብ አፍሪካ ከፍተኛ ሁኔታ ነው ቀውስ የተፈጠረው። ወደዛ ደውዬ የሚሉኝን በስልክ ቃለ ምልልስ ለማድረግ እንሞክራለን። የግድ ማለት ከኢትዮጵያ ውጭ ያሉ ኢትዮጵያውያን ችላ ያልናቸው እንዳይመስላቸው ብዙ ጊዜ በተለያየ አጋጣሚ የሚደርስባቸውን በተለይ ደግሞ የአረብ ሀገራትን ብዙ ጊዜ እንጠቅሳለን እና በደቡብ አፍሪካ ያለውን ነገር ደግሞ የግድ ማንሳት ያስፈልጋል። ለሚመለከተውም አካል በተለይ ኢትዮጵያዊ እዛ እየሆነ ያለውን ነገር የግድ መንግስት ምን ማድረግ አለበት የሚለውን ነገር ሊያሳይልን ስለሚችል ማንሳት የግድ ይለናል። እንግዲህ በተጨማሪ እገታ በትግራይ በነገራችን ላይ እገታ በትግራይ ይሄ አፈሳ የሚባለው ማለት ነው ብዙ የድራማ የሚመስሉ ስክሪፕቶች እየተጻፈበት ነው። ሁለት የተለያየ ሀሳብ ነው እየተነሳ ያለውና በምስልም ማስደግፈን ለተመልካቾቻችን ማሳየት ይኖርብናል። ሞንጆሪኖ እኮ ትናንት ወጣ የለም አፈሳ የጠላቶቻችን ወሬ ነው አለች። እውነት ነው። እንደውም አዲስ አበባ ያላችሁት እዛ ከሚደርስባችሁ ጫና ለመዳን ወደ ሀገራችሁ ትላለችና ብዙ ኮሜንቶች ተጽፈዋል። እንግዲህ የሚታፈስ አልቀዋል ወይ ብለዋታል። እና መኖሪያ ቤት አሳልፈው የሰጡ አመራሮች እና አንድ በስልክ ደግሞ ያናገርናቸው ቤተሰብ ጉዳዩን የምናውቀው እሱንም አያይዘን እናቀርባለን። እስከዛው እንግዲህ አብራችሁን ቆዩ። ዝርዝሩን እንትን እስከምንል ለእርሶም ለልጆቹም ይሆናል ውርስም ቅርስም ነው። በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በመሃል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን +18 አፓርትመንት ህንፃ ለስራችን ምስክር ነው። አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርሶን እየጠበቅን እንገኛለን። በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች በካሬ 89,000 ብር ተጨማሪ 25% ታላቅ ቅናሽ። የማይደገም ወርቃማ ዕድል ሰመር ሪል ስቴት። ስለ ቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለእርሶ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል። ምን ይሄ ብቻ የጋራ መገልገያዎች ከሚያስቡት በላይ ተዘጋጅተዋል። ቤቶ እየኖሩ የሚከፍሉት 50% የባንክ ብድር ተመቻችቷል። ከ700,000 ብር ጀምሮ በመክፈል ቤቶን መዋል ይችላሉ። ፈጥነው ቤቶን ያዙ። ለበለጠ መረጃ ደውሉ። ሰመር ሪል ስቴት። እንግዲህ አብራችሁን ቆዩ ነው የምንለው። በዚሁ መሰረት ምናልባት ሰሞኑን አንተ የሰራኸው የሂልተን ሆቴል ፕሮግራም መሰረት አድርገው ብዙ ተመልካቾች እንግዲህ አስተያየታቸውን ጽፈዋል። አድናቆታቸውንም ችረውሃል። ምክንያቱም ብዙ ያልተደፈረና ያልተዳሰሰ ጉዳይ ስለነበር ከሰጡን ከተጻፉት አስተያየቶች የተወሰኑትን ማቅረብ ግድ ይላል። በዛም ማመስገን ስለሚጠበቅብን አርያ ማንም ያልደፈረውን የደፈርክ ብቸኛ የህዝብ ልጅ መሆንህን አሳይተናል። ይህ ስራ ለነፍስ ነው የሰራኸው። የብዙ ሰው እንባን የሚታበሰው የማንም ወሮ በላ መቀለጃ አንሆንም። በእግዚአብሔር ስም እናመሰግናለን። አንተን የወለደች ማህፀን ትለምልም ዳይ ወደፊት ብለውሃል። የምርቃቱ ውጤት ነው ብያለሁ። አባቴ ምን ብሎ መረቀኝ ያልከኝ አንድ ቀን የሰው መውደድ ይስጥ። እውነት ነው። ያው የምሰራው ስራ ነው ለነገሩ ይህንንም ስም የሚያሰጥ። ሌላው እንግዲህ አቤ እንደዚህ ይላል መልእክቱ። እውነቱ በለጠ ነው የሚለው። ሂልተን ሆቴል ሰራተኞቹ ያሉት እውነት ነው። ላውንደሪው አይሰራም። መዋኛው ከ1 ዓመት ከ3 ወር ከስፖርት ክለብ አባላት የዓመት ክፍያ ተቀብለው እስካሁን አልተሰራም። መታጠቢያ ክፍል ናፍጣ የለም በማለት የክለቡ አባላት ለ2 ወር ያህል በቀዝቃዛ ውሃ ነበር። በዚህ የተነሳ በቀዝቃዛ ውሃ አስም፣ ሳይነስ መሰል ህመም ያለባቸው ሰዎች ስፖርት አቋርጠው ያልሰሩበትን ጊዜ ማካካሻ ጠይቀው ተከልክለዋል። ፎጣ፣ ነጠላ ጫማ፣ ሻወር ጄል የመሳሰሉት ነገሮች እጥረት ስላለ ተጽዕኖ በሰራተኞች ላይ ይደረጋል። አገልግሎት ሰጪ ሰራተኞች ዩኒፎርም ከ4 ኮከብ ሆቴል የሚጠበቅ አይደለም። የቦርድ አባላት የሚባሉት ፈረንጆች ስለሚጋብዟቸውና በሙስና የተጨማለቁ ስለሆኑ ሰራተኞቻቸውና የደንበኞችን ድምፅ የማይሰሙ የግል ጥቅመኞች ናቸው። ከንቲባ አዳነች ከተማውን ቀንና ሌሊት እንቅልፋቸው ሲሰሩ የሀገሪቱን ቅርስ የሆነውን ታሪካዊ ሆቴል ክብርና ዝናውን ጠብቆ የሚመጡ እንግዶችን የሀገር ውስጥ ተገልጋዮች የሀገራችን ገጽታ ማሳመር ሲገባ የራሳችሁንና ዘመዶቻችሁን ወደ ውጭ ሀገር ስራና ጥቅም የምታሳድዱ በግልጽና ውስጥ የተደበቃችሁ ጥቅመኞች ናችሁ። ለዚህ ቁርጠኛ መፍትሄ የምትሰጠው ጀግናዋ ሀገሯንና ሕዝቧን የምትወድ ጀግናዋ ክብርት ከንቲባ አዳነች አቤቤና ክቡር ዶክተር አብይ ናቸው ብዬ ተስፋ አደርጋለሁ። በቆራጥህ የምናውቅህ ጋዜጠኛ ላይ ይህንን የዘረኛ ምሽግ ሆቴል ፍትህ እንደምታስገኝ ተስፋ አደርጋለሁኝ ይላል። እሺ፣ ሌላኛው አስተያየት የሰጡን ተመልካች የአዲስ አበባ ሂልተን ያለው የናዚ ስርዓት መወገድ አለበት። ድሮ 3 ፈረንጅ ብቻ ነበር የሚፈቀደው፣ ሌላው በኢትዮጵያውያን ነበር የሚመራው። አሁን ግን ከ8 እስከ 10 ፈረንጅ ቦታ ወስደውታል። በተለይ የማናጀሩ ሚስት ደግሞ ኩኩንዲ የሚባለው ጋለሪ ሂልተን ውስጥ ትሰራለች። ንግድ ፍቃድ አላት ወይ?
ግብር ትከፍላለች ወይ? የቦታ ኪራይ ትከፍላለች ወይ? ይህን ሊጣራ ይገባል። አርአያ ይህን መረጃ ልታጣራልን ይገባል ይላል። እንግዲህ እነዚህ የተመረጡ አስተያየቶች በምክንያት ነው ያቀረብናቸው። አንድ ትቀራለች፣ አንድ ሁለት ላቅርብና ምንድነው የሚለው? ሂልተን ሆቴል ለዋና 1 ዓመት አስከፍሎን እስካሁን አልተሰራም። ገንዘባችን ተወሰደ። መሪ የሌለው ድርጅት ነው። ሂልተን ሆቴል እየገደለው ያለው አመራር የለውም ነው የሚለውና ከዚሁ ጋር ተያይዞ እንግዲህ ውድ አዘጋጆች ይህን ታላቅ ጉዳይ ማቅረብ እናመሰግናለን ብሎ እኔም ከ20 ዓመት በፊት ሰራተኛ ነበርኩ። ችግሩን በተመሳሳይ ያውቀዋለሁ። በአሁኑ ጊዜ ማስ ሚዲያው ምቹ በመሆኑ አንተም ዳር እንደምታደርሰው አምናለሁ። ችግሩ የሰደደ ነው። ባለስልጣናት እጅ አለበት። አቃባቢ ብዙ ነው። መሞዳሞዱ ሰፊ ነው። የሚዘገንን ዘረፋ ይካሄዳል። ከተነገረው በላይ ነው። በቀድሞ ጊዜ ለከፍተኛ ስብሰባ ስለሚያገለግል እየተባለ ነበር ችላ የተባለው። በአሁኑ ጊዜ ግን ብዙ ተፎካካሪ ሆቴሎች እያሉ ፊት ሊሰጠው አይገባም። ዘርፊያው ዓለም አቀፍ ነው፣ ሊወገዝ ይገባል። ትልቅ ሌብነት ነው ያለው። ይህን ስርጭት በስሰማ በጣም ነው ያዘንኩት። እጅግ ብሶበታል። ጋዜጠኛ ይህን ጉዳይ አደገኛ ሙስና የሚካሄድበት ስለሆነ ዳር እንደምታደርሰው አልጠራጠርም። ሁለት ነገር ልናገር። በነገራችን ላይ ለሂልተን ሰራተኞች ለመናገር የምፈልገው ጉዳዩ ለሚመለከታቸው ለክብርት ሚኒስትር ወይዘሮ ሙፈሪያት ካሚል በቪዲዮንም አያይዤ እንዲያዩትም ምላሽ ካላቸውም ለማስተናገድ ዝግጁ እንደሆነ በግል ስልካቸው ልኬላቸዋለሁ። ሌላው ብዙ ጊዜ የሚነሳ ነገር አለ በአስተያየታችን ላይ የገነንን ጉዳይ ምን አደረግ ይህንን ነገር ጫፍ እንደምታደርስልን እኛ መረጃውን ከእናንተ ወስደን እናቀርባለን ለሚመለከተው አካል። ዳኛ አይደለንም፣ ፖሊስ አይደለንም። እስከ መጨረሻው የታደረሳችሁት አምጡ እንደዚህ ማለት አንችልም። ማድረግ ያለብን ርቀት እንሄዳለን። ስለገነነ ደጋግማችሁ ጠይቃችሁኛል። ልቤ ስለሚደማ አሁን በግልጽ አንድ ነገር መናገር ፈልጋለሁ። የገነነ ጉዳይ ተዳፍኖ አይቀርም። አንድ በኃላፊነት ላይ ያለ የፖሊስ ኃላፊ ከሁለት ባልደረቦቹ ጋር መረጃ አለኝ፣ ማስረጃ ነው የሌለኝ። ምን ያክል ገንዘብ የሚለው ለገነነ የተዋጣ ገንዘብ ነው መገደያ የሆነው። ገነነ ወገን የለውም። ጉቦ ተቀብለው ገዳዮቹን፣ አፋኞቹን፣ ነፍሱን ያጠፉትን ሳይታወቅ እንዲቀበር ሲያደርጉ የነበሩትን ከሆቴል ያወጡትን ሰዎች ያለ አንድ ክስ ሳይከሱ 2 ወር ታስረው እንዲለቀቁ አድርገዋቸዋል። ይሄ በጉቦ ነው። በዝርዝር ማብራሪያ ለአዲሱ ኮሚሽነር እናስረዳለን። መንገድም ይዟል። ግን የታደረስከው እኔ ወገን የለውም። ገነነ አንድ ወገኑን የሱን ከአሜሪካ አንድ ልጅ እየደወለ ሂድና መርማሪዎቹን አነጋግር በእንደዚህ መንገድ ሂድ እያለ ሲለው ገንዘብ ነበር የሚጠይቀው። ወገኑ እኮ ነው። ግን የሚገርመው የሌለ መርማሪ ስም አዲስ አበባ ፖሊስ ኮሚሽን ውስጥ የሌለ መርማሪ ስም እከሌ ይባላል እያገኘሁት ነው ይላል። እኔ እጅ ሳጣራ እንደዛ የሚባል ሰው የለም። 1 ዓመት ሙሉ ገንዘብ በላው በየወሩ ከአሜሪካ እየላከ። ምን ላደርግ እችላለሁ? እኮ በራሴ ወጪ በራሴ መንገድ ነው እየሄድኩ ያለው። ከሮቤል ጋር ለፍተናል። አማንም አለ እና እንዲረዱልኝ የምፈልገው ምንድነው ይሄንን እንዲህ ሰው ነው ይደክማል። በጣም አንዳንድ ቦታ ላይ ያለ ሌብነት እስኪ ጸዳ አገሩ በጣም አስቸጋሪ። ይሄን በግልጽ ነው የምናገረው። እኔ አሁን ቅድም የጠቀሱሽ ሚኒስትር ጋር ለአንድ ጉዳይ ቢሮአቸው አታገኛቸውም፣ አያስተናግዱሽም፣ ስልክ አያነሱም። መንግስት መስከረም ላይ አዲስ መዋቅር ሲደረግ ብዙ ሚኒስትሮችን ያስተካክላል ብዬ እገምታለሁ። በጣም የሚሰሩ አሉ እንደነ ዶክተር አብርሃም በላይ ሌሎችም ምንድነው የቴሌኮሙኒኬሽኗ አዳነች እንኳን ሚኒስትር አሉ ከንቲባ ናቸው የሚሰሩ አሉ። በጣም ማይካድ የማይሰሩ ደግሞ አሉ። ከሚኒስትሮች በላይም የመስራትን ተምሳሌት አድርገን መውሰድ እንችላለን። ወይዘሮ አዳነች የህዝብ ብሶት ሮሮ መልሰዋል እና ይሄን ለማለት ነው። ለተመልካቾች ሀሳባችሁን እንግዲህ ለሚመለከተው አካል አድርሰናል። አቤቱታችሁን እንግዲህ በዚህ ጉዳይ ላይ ደውለንም የሚሉንን እንሰማለን። በሚቀጥለው ፕሮግራም ምን አደረሳችሁት በሚል ለወይዘሮ ሙፈሪያት አቢ አንቺን ብዙም ስፖርት ውስጥ ባትኖሪም እችን ነገር ለተመልካቾች ማቅረብ ፈለኩኝ። ከሰሞኑ ይሄ የኦሎምፒክ ፕሬዝዳንት ነው ዶክተር አሸብር ይባላል። ይቅርታ አሸብሩ ነው የሚሉት ብዙዎቹ።
እህት ያለሽ ከወጣችሁላቸው ምን ልበል ብዬ ነው። እና በጣም የኢትዮጵያን ስፖርት እየገደለ ያለ ሰው ነው። በጣም ብዙ ተናግረናል። በቀደም ዕለት አድዋ አዳራሽ ስብሰባ ነበር። ከዚህ ቀደም በነበረው ፕሮግራማችን ላይ ሪቼ ጫት መቃሚያ ሆኗል። ሪቼን ታውቂዋለሽ? እምቧይ መስክ ይባላል። በጣም አሪፍ መዝናኛ ነበረ። ይህ ቦሊንግ አትሌቶች እዛ የሚሰሩበት መናፈሻ አለው፣ ድራፍት መጠጫ አለው፣ መዝናኛ ለህፃናት መጫወቻ አለው፣ ሰርግ ይካሄድበታል። እሱ ስልጣን ላይ ሲመጣ 10 ዓመት አሽጎት ጫት መቃሚያ ሆኗል። ቤቱ ወድሟል። ቪዲዮ ቀርጸን አምጥተን አሳየን። እችን ከ2 ሳምንት በፊት ያሳየናል። ይህን ስናጋልጥ ዘበኞቹ እንደውም እየሄደ ምን ይላል መሰለሽ? በድምፅ የቀዳ ነው ዘበኞቹ ሰው እንዳታስገቡ ይላቸዋል። የምትጠራጠሩት የጸጥታ ሰዎች እየሄዱ ከሚቀንስ ገንዘብ ተቀብለው ይሄዳል። ቤቱ ፈራርሶ ላዩ ላይ ወድቋል። ይሄ የት መሰለሽ? እዚች ከቤተ መንግስት 500 ሜትር ርቀት ከቤተ መንግስት ሰንጆ ጆሴፍ ትምህርት ቤት ጀርባ ማለት ነው። በቃ በሱ ጋር ገባ ብለሽ አሁንም እኮ አለ ዛፉ ምናምኑ መናፈሻው ምናምን አለ። ቤቱ ግን ወድሟል፣ ሆኗል። የአይጥና እንትን መጫወቻ ሆኗል። አሁን በቀደም ዕለት ምን አለ? ህንፃ እናሰራበታለን አለ። ሽብሩ 2001 ላይ ተቋሙ የውሃ ፋብሪካ ባለቤት ሊሆናል ተብሎ ኮንቴነር ተጭኖ መጥቶ ቦሌ ኦሎምፒክ ኮሚቴው ግቢ ውስጥ ተቀምጦ የት እንደገባ አይታወቅም። ኮንቴነሩ ደብረ ብርሃን የተወሰደ ቦታስ ተሸጠ። አሁንስ ፕሮፖዛል ይሰራል፣ ገንዘብ ይሰበሰባል። የታቀደው ህንፃውም አይሰራም። ሪቼም ታሪክ ሆኖ ይቀራል። የጫት መቃሚያ ሆኖ ይውላል፣ ይቀጥላል። እንዲህ እየዋሸን 3 ኦሎምፒክ ተዋርደን ወጣን። አሁንም ልንዋረድ ነው። ባለፈው ሰለሞን ባረጋ ገና ነሐስ እናጣለን ብሎ ነበር። ወርቅ እንትን ይበሉ እንዳይገርማችሁ ማጣፋች። ይህ ሁሉ እያደረገ ያለው አትሌቶችን አባልቶ አመራርን አባልቶ። በቀደመት አንድ ድራማ ሲሰራ ይወጣ የክቡር ይነቃቸው ተሰማ ልጅ በጣም ማከብረው በጣም ልዩ ቦታ ያለኝ በጣም ጨዋ የሆነው ሰው ጋሽ ታደለን የክቡር ይነቃቸው መታሰቢያ ብሎ ማነው ለተወሰኑ ሰዎች ሽልማት ሲሰጥ ነበር። ያቻ አካሄድ ማንን ከማን ለማስታረቅ እንደሆነ በስቱዲዮ ስንወጣ እነግርሻለሁ። እና ሰውየው እንደዚህ እንትን ለመጥመጥ ሰው አለ። እያንዳንዷን ነገር እንዴት መጠቀም እንዳለበት ያውቃል። ዶክተር አብይ ወደ ስልጣን እንደመጡ የዳኝን ታውቂዋለሽ። ዳኝን እንዳደረግ ፎቶን ሳይ ከምናምን ብሎ እሱ ብቻ እንዳይመስልሽ የአፍሪካ የምናምን አንድ ደቡብ አፍሪካዊ ነው መሰለኝ አለኝ ማስታወሻ ላይ ሰውየውን ጠራውና ስፖርታዊ ስራ የኦሎምፒክ የአፍሪካ እንትን ነው የሩጫ ምናምን ብቻ አለ ዳይሬክተር ነው። ሸራተን አስቀምጠው መጠጥ ሴት ምናምን ምንድን ነው ሁሉ አለው። 3 ወር ነው 1 ወር አስቀምጠው ጠቅላይ ሚኒስትር አብይን የዛን ጊዜ ዶክተር አብይ የኖቤል ሽልማት ሸልሟል። በስፖርቱ ላደረጉት አስተዋጽኦ ብለህ ሸልምልኝ አለው። ይሄ ጠቅላይ ሚኒስትሩ የሚያውቁት ነው የሚታወቅ ነገር። ከዛ አዋርድ ምናምን ብሎ ተዘጋጅቶ ሰው አፍሪካ ነው ምናምን ሊሸልሙት። ከዛ እኔ በስፖርት ላይ ምንም ያደረኩት ነገር ያሰራሁት ስራ የለም ገና ባልሰራሁት ምንም ሽልማት አልወስድም አለ። አንድ የሆነች ምክትል የግብርና ምናምን ተልካ ልጅ ስልጅ ይሄን ያክል ነው ይሰው የትላንቷም ያደረጋት ነገር እሱ አይደለም። የመንግስት ገንዘብ መቀለጃ ይሁን ፕሮፖዛል ይሰራል፣ ህንፃ እሰራለሁ። ይሄ የውሃ ፋብሪካ የት ገባ ብላችሁ የሚመለከተው አካል ጠይቁ። በትውልድ ላይ ነው እየተቀለደ ያለው። በጣም እስከዛሬ ድረስ ዓለም አቀፍ ሯጮች የኢትዮጵያን ደግሞ ከፍታ ሁሌም እንደሚያደርጉት እንዲሁ የወጣቱንም ተስፋ የሚያለመልም ኦሎምፒክ ስፖርት እስከዛሬ ድረስ ላለፉት 10 ዓመታት ወይም አሁን እንዳልከው ለ3ኛ ጊዜ ይደረጋል የሚባለውም ተስፋ የምናጣበት ደረጃ ላይ ከደረሰ እንዴት በየዓመቱ በየውድድሩ ይሄን መገምገም ያቅተዋል? የሆነ አካል እንዴት መፍትሄ ሳይቀመጥለትም አንተ በዚህ ልክ ትጮሃለህ። እኔ እንደውም ስዩም ጋር ስንሰራም ብዙ ጊዜ በዚህ ጉዳይ ላይ አውርተዋል። ምን ያህል ከቀን ወደ ቀን ከጊዜ ወደ ጊዜ እያሽቆለቆለ እንደሆነ የውድድሩ ውጤትና በዚህ ልክ ዝም መባል ለስዩም ቴክስት አደረገለት በቀደምለት
ቴክስት አደረገልኝና ቻሌንጅ ልስጥ ምናምን እኔ ያወራሁትን ስለዳኝ ማለት ነው። ባክኔ ካሪያ ጋር ነው ቻሌንጅ የማደርገው ስራ ማን ነው አትደውልብኝ አለው እና ቴክስት አድርጎ ቻሌንጅ ልስጥ ምናምን አለው። እኔ የማውቀውን ታሪክ ነው አሪያ የተናገረው አሉ ስዩ ለምን እንትን ታደርግልኛለህ ምናምን እና እኛ እኮ ከዚህ በፊት ምን ብያለሁ መሰለሽ ናና እዚህ ቀርበን እናወራለን። አንዴ ኡጋንዳ ነኝ አንዴ ምናምን ነኝ አንዴ ምናምን ለምሰለሽ እነዚህ ጋዜጠኞች ላይ ለምዷል። ይሄ ጋዜጣ ራሱ ጥያቄ ራሱ መልስ አውጥቶ እውነቴን ነው የምነግርሽ የሪፖርተር ጋዜጣ ባለቤት አቶ አማረም ያውቀውን ጉዳይ ነው የምነግርሽ። በኋላ ዘግይቶ ከሰማ በኋላ እርምጃ ወስዷል። ለዚህ ጋዜጠኛ ተብዬ ልክለትና ቃለ ምልልስ ከዶክተር አሸብር ጋር ተብሎ ጋዜጣው ላይ በአንድ ፔጅ 3 ዜና ይሰራል ስላሸብር 3 አንዳንድ ጊዜ ፍሮንት ላይ ሁሉ ይመጣል እና ምልልሽ ነው እንግዳና ብለን ወሳኙ እሱ ነው። ኢትዮጵያ ቴሌቪዥን ላይ እና ሬዲዮ ላይ እንደሚጨማለቀው አይደለም። ፊት ለፊት ገትረን በማስረጃ ነው የምንይዘው ስለሚያቅሸሽ በዚህ በኩል 2028 የአፍሪካ ዋንጫ እናዘጋጃለን እየተባለ ባለፈው ጊዜ የአሜሪካን አትሌቶች ጭምር መጥተው ተወዳድረው ኢትዮጵያ እንደውም ጎልደን ኤ ማዘጋጀት ትችላለች እየተባለ አሸብር ይህን ሁሉ እየገደለ መንግስት ዝም ማለቱ ይገርም። ስፖርቱን እየገደለው ነው በቃ። አሁን ወደ ኳስ ደግሞ ሊመጣ ነው። እግር እንትኑ ጋር ጠጋ ያለው የጊዮርጊስ አመራር ቦርድ ለሞ ስለዚህ እሱ በሄደበት ሁሉ እግር ኳስ ላይ ኢትዮጵያ ታገደች እኮ ቢገርምሽ ነገር ከዓለም ታገደች 98 አሳገዳት ፊፋ ድረስ ሄዱ 2 ዓመት። ምክንያቱም እሱን ከስልጣን ሲያነሱት ተሟግቶ ነው አይደለ? አዎ በቃ ስለ ሀገር ግድ የለውም እሱ። ከዛስ ልክ እንደ ጠቅላይ ሚኒስትር መለስ ዜናዊ ጋር አይደለም ጸቤ። ጠቅላይ ሚኒስትር መለስማ እንኳን ኢትዮጵያን ዓለምን ሊመሩ ይችላሉ አለ ስችልበት። ሲወርዱስ ጥርሴን አወለቁኝ ችልበታል መገለባበጥ። እኛ አሁን ይኸውልህ መገለባበጥ አሁን የኢትዮጵያን ሕዝብ አንድ ነገር እንግዲህ በተለይ ስፖርት ቤተሰቡን ማወቅ ከፈለክ አሸብር ናና የግል ሚዲያ ላይ ትክክለኛ ሚዲያ ላይ ወጣና አንተ በተናገርኩ ቁጥር ከስር የሚሰጠውን ኮመንት ተመልከት። ሽብሩን ያርልም ያወጣውልህ እና አንዱ እንደውም ምን አለ መሰለሽ አንዱ ብቻ እንደምሰልሽ ወደ 100 አስተያየቶች ሳነብ ወላጆች ጥሩ ስም አውጥተውልሃል አለው አሸብር። እና እባክህ ሰላም ስጠን ለስፖርት ማለት መጠቀሚያ መሳሪያ በቃኝ ሳይባልም ወይ አንዳንድ ጊዜ እኮ ማለት የሚሰጡት አስተያየቶች በሚዲያ የሚነገረው እውነታ በትክክል ቅረብ ተብሎ ደግሞ መቅረብ ያልፈለገ ሰው የሆነ ችግር ቢኖር ነው አይደለ? ከዚህ ሁሉ ለሚቀጥለው ትውልድ ደግሞ እስቲ ኃላፊነቴን ላስረክብ ከኔ በላይ መስራት የሚችሉ ትውልድ መፍጠር ከቻሉ ማለት ነው። አንዳንድ ጊዜ ስትፈጠር አይደል አሳልፈህ የምትሰጠው የተሻለ ትውልድ ፈጠር ያለው ብለህ በዚህ ልክ እኔ የሰራሁት ነገር ካልተመሰገነ ለምን ሌላ ሰው ኃላፊነት ወስዶ አይመራው ማለትን መች ነው ምን ለምደው ማመስገን ብቻ እኮ አይደለም። በፍርድ ቤት የተከሰሰበት ክስ እኮ ኦሎምፒክ ኮሚቴ ኦዲት ሪፖርት አያውቁም። የመለሰላቸው መልስ ደብዳቤ ያቀርባሉ። ኦዲት ሪፖርት በቀደም ዕለት መንግስት ለመንግስት መስሪያ ቤቶች ሪፖርት ሲያቀርብ ነበር። ስለዚህ ግን አንድ ቀን አቅርቦ አያውቅም። በሄደበት ይይዛቸዋል። ሁለተኛና ኃይሌ ክስ መስርተዋል ፍርድ ቤት። ምን ጉዳይ ላይ ምን ሂደት ላይ እንዳለ አላውቅም። ግን ለማየት ነው የሚዘገንንሽ። አሸብር እኮ የተጻፈው የተጋለጠ እኔም መጽሐፍ ላይ ጭምር ያወጣሁት መሰለሽ ለድሬዳዋ ጎርፍ $100,000 ከፊፋ ጠይቁ በራሱ አካውንት አስገባው በዳሽን ባንክ አለ። አንድ ነገር ልንገርህ፣ ብዙ ጊዜ እኔ መንግስት እንደሌለን አናድርገው። መንግስት ባለበት ሀገር ነው የአንድ ሰው ታሪክ በዚህ ልክ እያወራን ያለ ነው። ነገር ግን ይሄ ሰው ከስፖርት ይልቅ መንግስትን በማገዝ የተሻለ ስራ መስራት የሚችልበት ፖዚሽን ላይ ለምን ማምጣት አይቻልም? ስፖርቱ ላይ ያየነውን ግምገማ ገምግመናል አይደለም? እዚህ ጋር ዘረፋ አለ። እንግዲህ ታዲያ መንግስትንም ያግዛል ብለን ምኑን ነው የሚያግዘው? መንግስት አላገዘውም እኮ ዝም ካለው እያገዘው ስለሆነ እኮ ነው። አይደለም ባለፈው ጊዜ 12 ገጽ የወጣ ጽሁፍ ነበር። ከማን ከምክትል ኮሚሽነር የፌዴራል ፖሊስ ከሙሌሳ የወጣ እንትን ነበር ደብዳቤ በሳቸው ማህተምና ፊርማ ያለበት ያለመከሰስ መብቱ ተነስቶ ከፓርላማ ክስ እንዲመሰረትበት ለፍትህ ሚኒስትር የጻፈው ሐምሌ ሲመጣ 1 ዓመት ሊሆን ነው እኮ። ይሄ ሁሉ ፍትህ ሚኒስትር አፈን እሱ ያሳፍነው ማን ያፍነው አይታወቅም። ደብዳቤ ወደ ፓርላማ ሄዶ ቢል ያለመከሰስ መብቱ ይነሳል፣ እንዲታሰር ይደረጋል።
ወይም እንዲከሰስ ይደረጋል። አሁንም ተከሷል። ይሄን ሁሉ መንግስት ይሄ የመንግስት አካል ፌደራል ፖሊስ ይሄን ርቀት ያክል ሄደ። ወደ ሌላ ጉዳይ ነው። አቤ ትላንትና ወደ ቀበና ሄጄ ነበር። ቀበናን ስታልፊ ወደ ቤላ ያደኩበት ነው። መግቢያው ጋር እንደዚህ ይላል በክብሩ ይህ እንጦጦ ቀበና ወንዝ ዳርቻ ልማትና የቀበና ግድብ በአዲስ አበባ ከተማ አስተዳደር ተገንብቶ ሰኔ 21 ቀን 2018 ዓ.ም በክቡር የፌዴሪ ጠቅላይ ሚኒስትር አብይ አህመድ ዶክተር ተመረቀ ይላል። እዛች ጋር ያገኘኋት በካሜራ ያስቀረስኳትና ዋይንታል አንተ እዚህ አሏኘው ትላንትና አቤ በጣም የሚገርምሽ እዚህ ጋር ሁለት ልጆች ያቋርጣሉ። ከመግባታቸው በፊት ከኔ አጠገብ ነበሩና ማን ነው ከኔ አጠገብ ስልሽ እኔ ከፍ ብያለሁ፣ እነሱ ከስር ነበሩ ወንዙ ጋር ማለት ነው። በኋላ እንዴ እናንተ ልጆች ምን ልታደርጉ ነው አልኳቸው። አጠገብ የነበረው ልጅ ተከዜ ዋኙ ናቸው አለኝ። ተከዜ ወንዝ እንዴ እርግጠኛ ነው ገቡ፣ አቋረጡት። እና ይሄ ደግሞ ጀልባዋን እንዴት እንደሚያረጋት ለምሳሌ አልችልም። ይህ አካባቢ እንግዲህ እኔ አውቀዋለሁ። አቤ በድልድዩ ጋር ስታልፊ በመኪና ሆነሽ እንኳን ለማለፍ ያለው ሽታ፣ ቆሻሻ መጣያ፣ የቤት ጽዳት የሚፈሳሽ የሚሄድበት እጅግ የሚቀፍ ቦታ ነበር። ምንድን አንድ ወንዝ ከዚህ ወደዛ አንድ የሆነች ዱቤ ባህር የሚባል ነበረ። ህፃናት ይወስዳል ምናምን የሚባል ነበረ እና ግራና ቀኝ ሳማ በቃ በጣም ይዘገንን ነው ብቻ የነበረው ቆሻሻ ለማየት። ቤላ ደርሰሽ 18 መውጫ በቤላ ድልድይ ከዛ ደግሞ ወደ 05 ልዩ ነው በጣም። ዝናብ ያዘኝና በቃ እዚህ ላይ ቆንኩኝ እንጂ በጣም ጥሩ ነው። ተመልከች እንዴት እንደሚያረጋት ጀልባዋን ተመልከች። አንድ ወቅት ላይ ስለዚህ የቀበና ወንዝ ሁለት ሙዚቀኞች የተተራረቡትን የተባባሉትን ነገር ቀልድ ነግራኝ ነበረ። ምናልባት ዛሬ ቀልዱ ወደ መጀመሪያ ወደ ቀለደበት ሰው እኩል ተገዳዳሪ ሆኗል ብዬ አስባለሁ። ነዋይ ደበበ ነው እንደውም ለፀሐዬ እኛ ስለ አባይ እየዘፈነ እንዲህ ስለ ቀበና ትዘፍናለህ። አባይ ነው አሉ ቤቷ፣ አባይ ነው አሉኝ ቤቷ፣ አባይ ነው አሉ፣ አባይ ነው አሉኝ ቤቷ፣ አባይ ነው አሉኝ ልቃን ፈረቴ ከደ ድበረቲ ያገኝ። ግጥምና ዜማውን የሰጠው ነዋይ ነው። ብዙ ጊዜ ይህን ሲናገር አልሰማውም። ፀሐይ የሰው ክሬዲት እንትን ሲያደርግ አየዋለሁ። ግን ነዋይ አንደኛ እኮ ነው። ጽፋት ያልሰጠው ዘፋኝ አለ እንዴ? ያልሰራው ስለምን ስለ ህዳሴ እኮ ሰራ እኮ እነ ፀሐይ ሀገር ነው ደል ይላሉ። ግን ስለ ህዳሴ ስለምናምን ሲዘፍኑ አናያቸው። ኢትዮጵያን ለእንትን ብቻ አይደለም የምትወጃት፣ ከልብ መሆን አለበት። ከወደድሽ አይ ለቢዝነስ ከሆነ ሌላ ጉዳይ ነው። ከዛ በኋላ ቀበና የሚል ዘፈን አውጥቶ ሰማሁ። ይሄ እንደዚህ አልተሰራም እኮ ያኛውን ልዩነት ለማሳየት ፈልጌ ነው። ፀሐዬ አባይን የሚያክል ግጥም ሰጥተነው ቀበና ላይ ሲል ከሰከስ ያዝነዋል። ዛሬ ግን ለዘፈኑ ምላሽ የሚሰጥ ልዩ ነው። አካባቢ ልዩ የከንቲባዋ የእጅ አሻራ ያረፈበት ታሪክ እያየን ነው። በጣም አስገራሚ ነው። አቤ ቆይ እንትን ድረስ ወስድሻለሁ። ወደ ላይ አባ ንጉሴ የሚባል ወንዝ ነበር ላይ ድረስ ጫካው ድረስ እንዴት እንደሆነ ልንገርሽ አልችልም። በዚህ በጣሊያን ኤምባሲ አልፈሽ የትናየት እንሄዳለን። ይህ ልጅ ግን አስደናቂ ልጅ ነው። በጣም 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 የገረመኝ እነዚህ ልጆች ይኸውልሽ እንትኗን ጨርሰው ሲሻገሩ አቋርጠው ወጥተው። በነገራችን ላይ አምና እኛ ወደ ሐምሌ 19 አካባቢ ተያያዥነት አለው አይደለ? አዎ ይያዛል። እንጦጦ እኮ ይላል ከእንጦጦ የተከልናቸው ችግኞች አፕል፣ ፓፓያ እነዚህ ፍሩት ናቸው። እና ትላንትና ሲናገሩ ነበር ቴምሮቹ ምናምን። ስለዚህ እንደምትሄድ ብትነግረኝ ኖሮ የራሴን ችግኝ ቀርጸህ ታመጣልኝ ነበር። ፍሬ አፍርተዋል ያላፈራም የሚለውን ማለት ነው። እንደውም እሱን ታሪክ አሰብኩትና ማታ ያ አፕል ያ ፓፓያ የት ደርሶ ይሆን ብዬ አንድ ወቅት ላይ ጀነራል ዮሐንስ ስለ
መጽሐፋቸው ላይ ያስቀመጡት ወደ አሜሪካ ሄደው የአልባኒያውን ታሪክ እንግዲህ እውነቱ አሁን ሊሆን ነው። በየጎዳናው አፕልና ቴምር ወደ ውጭ እናደርጋለን እየቆረጣችሁ ነው አሉ የምትበሉት የምትለዋን አንድ የምትገርመን ታሪክ። ምክንያቱም እነሱ አልባኒያ ላይ መንገድ ላይ ስቴጂ ወይን መንገድ ላይ እየመጣች ነው ማንኛውም ፍሩት ስለኔ ሀገር ነው የምትነግረኝ ወይስ ሌላ ሀገር? ሌላ አልባኒያ ያለች የሚለው ነው እሱን የጻፉት መለስ። ዛሬ ግን እሱ እውነት የሚሆንበት ዘመን ላይ ደርሰናል ለማለት ፈልጌ እግረ መንገዳችንን አንድ ህዝብ ብሶትና ሮሮ መግለጽ እንፈልጋለን ካሉት አንዱ ማለት ነው። በጣም አሳሳቢ ሆኗል የውሃ ችግር። በፊት በጋ ላይ ነበር የሚባለው። በእርግጥ የአዲስ አበባ ህዝብ ቁጥር በዝቷል፣ ከተማው ሰፍቷል። የህዝብ ብዛቱና የአቅርቦት መጠኑ ላይመጣጠን ይችላል። አንድ ወር እንዴት ነው ውሃ የምታጠፊው? አንድ ሳምንት እንዴት ነው የሚጠፋው? ውሃ በቦቲ ምንድን ያልሽ ያከፋፍላሉ አይደል? የት እየመጡት ነው? ይሸጣሉ፣ ተጭኖ ይመጣል፣ ይገባል። አዎ፣ ግን ከየት ነው የሚመጣው ነው እሱ። ምናልባት የዚህ ቢዝነስ ባለቤቶቹ ሆኖ የችግሩ ቀንደኛ ተጠያቂዎች ለማለት ፈልጌ ነው። ሁለተኛ ምን መሰለሽ፣ እዚህ ያልተለመደ ነው። አሁን ውሃ ክፍል ይህን ያክል ጊዜ አድፍጦ ዝም ለቆጣሪ ለማነው ቆጠረ ተብሎ ገንዘብ ይላክልሻል፣ ከፍ ያለሽ። ለምንድን ነው ችግሩን ወጥቶ ማይነግረን ኃላፊዎቹ? እንዲህ የሆነበት ምክንያት አንድ ወር ሙሉ እንደ ግዴታቸው እኮ ነው፣ 10 ቀን ነው ግዴታቸው እኮ ነው። የተፈጠረው ችግር በዚህ ምክንያት ነው። ቢያንስ ለዚህ ጊዜ ታገሱን፣ ቅድመ ዝግጅት አድርጎ ቅድመ ጥንቃቄ አድርጎ ተብሎ መነገር መቻል አለበት። ይህን ስራ እየሰራን ነው። ትክክል። ሌላ እኔ አሁን ሊያሳምነኝ የማይችለው ለምሳሌ የቀድሞ ቦሌ፣ ገርጂ፣ ወደ ፈረንሳይ እንዴ እዚህ መገናኛ ሳይቀር ለምንድን ነው ክረምት ነው ወንዞች ስለሞላ አሁን ምናምን ይባላል። እንደውም ገፈርሳን ግድብ ልንከፍት ስለሆነ እዛ ላይ ተጠንቀቁ ምናምን ይባላል። መጠኑ ጨምሮ ሊመጣ ስለሚችል ይባላል። ምንድነው ህዝቡን ማስመረር የያዘው ውሃ ክፍል? እንዴ አንድ ሰው ገላውን ሳይታጠብ ውሃ ሳይጠጣ እንዴት አንድ ሳምንት ሙሉ ትቀጨዋለች? በጣም በነገራችን ላይ ውሃ ባይኖር ኖሮ የሰው ልጅ አይፈጠርም ነበር ይባላል። የውሃን አስፈላጊነት ከአፈጣጠር ጋር ነው የሚገናኘው። ያ ማለት በየጊዜው በጣም ወሳኙ የሚያስፈልግህ ነገር ውሃ ነው። ስለዚህ አንዳንድ አካባቢዎች ላይ በጣም በሚያሳዝን ሁኔታ ምሬት የተሞላበት ቅሬታ ነው የሚቀርበው። ደግሞ ከቀድሞ ከነበሩበት ለምሳሌ ወደ ተሻለ እኮ የአኗኗር ዘዴ ቀይረው ሊሆን ይችላል ሰዎቹ። በጣም በሚያሳዝን ሁኔታ ቀበሌ ቤት ውስጥ የነበሩ የፈረሰባቸው ግን ወደ ተሻለ ተብሎ ደግሞ ወደ የሰው ልጅ መኖር ወዳለበት ደረጃው ወደ ጠበቀ ካመጣቸው በኋላ ያንን ቀበሌ ቤት እያሉ የነበረ የውሃን ችግር እዚህ ሲመጡ ሲያገኙት ያኛውን እንዳያጣጥሙት ለውጡን ማለት ነው። በጣም ደስ የሚል ህይወት ጀምረናል። ከቆሻሻ በጣም አስጸያፊ ከሚባል በበረህ ከሚያልፍ ቆሻሻ ወንዝ ተነስቶ ነጭ ወደሆነ ቤት አስገራሚ ወደሆነ ህይወት ከመጡ በኋላ ነው ያ ተቃራኒው ነገር የሚያጋጥማቸውና ይሄ ነገር መቼም የሰይጣን ስራ ነው የምንለው እኛ አማኞች እንኳን የእውነት ይሄን ለመስራት ከተሰራው ነገር ይበልጣል ወይ የውሃው ችግር መፍታት ብለህ እስክትጠይቅ ማለት ነው። እዚህ ጋር ያለውን ደስታ ለምንድነው መንጠቅ የፈለጉት? የማን እጅ ነው ይሄንን ስራ እየሰራ ያለው? እሱ ብቻ እንዳይመስልሽ ግን አሁን ለምሳሌ የተሰሩ ወጣ ያሉ ውሃም መብራትም የሌላቸው አካባቢዎች አሉ። እንዴት ነው ሰው የሚኖረው? ለምሳሌሽ እዚህ ሀገር እንደመጣው አንድ መኖርበት የነበረበት ውሃ የለም። ገላም ታጠብ ግድ ነው በየቀኑ ፍልውሃ በመመላለስ ሰውነቴ ተመለጠ። ማለቴ በጣም ፍልውሃን ወደዋለሁ ግን ለመሄድ አቅም ከሌለው ሰው በሱ ሶልቭ አታረገውም እንጂ ከዛ ቤት ውስጥ ግድ ነው ውሃ ያስፈልግሻል፣ ግድ ነው በጣም እና እኔ በቀደም ያጋጠመኝን አልነገርኩም አይደል? አሁን ያለውበት አካባቢ በ10 ቀን አንዴ በሳምንት አንዴ ነው ውሃ የሚመጣው እና የግድ ወጥተን ይዘን መምጣት አለብን እና በጀሪካን በኋላ እንግዲህ ደግሞ ሚዲያ ላይ የሚያውቁኝ ሰዎች የሚዲያ ግብአት እንዳያረጉኝ ብዬ እንዲህ ብዬ ጥሩ ነበር እንጂ ጥሩ ነበር ለውሃ ክፍልም ማለት ነው እንዲያረግ ማንጠልጠል ጀመርኩኝ ማለት ነው። እና በዚህ ልክ የምንታዘበውን ነገር ደግሞ ካልተናገርን ምናልባት ወንጀለኞችን እየደገፍን እንዳይሆን የእውነት በትክክል ችግሩ መንግስት ያውቀዋል ወይ? የሚመለከተው አካል ያውቀዋል ወይ?
የሚታወቅም ከሆነ ቅድም እንዳልከው ለምን ወጥቶ ሚዲያ ላይ እውነታውን ችግሩ መች ድረስ እንደሆነ ለምን ያህል ጊዜ እንደሚቆይ መፍትሄው ምን እንደሆነ ለምን አይነገርም? እኔ ልንገርሽ ድሮ ውሃ ክፍል ሰራተኞች መንገድ ላይ ያለች ትቦ ሲጎረጉሩ ወይም እንትና ምናምን እና አሁን እኮ አታይም። ለነገሩ አለ ብለሽ ነው ስራ ቤት አለ ግን ቢኖር ነው አሁን ገንዘብ የሚሰበስበው። አብርሃም አስመላሽ ስለ ውሃ መቼ መሰለሽ የተናገረው 90 ምናምን ላይ ምናባንም ነው በሬዲዮ ምናምን የተሰራጨ ነው ዩቲዩብ ላይ ያለች እኛ ሰፈር ያለው ቧንቧ ብሎ እንትን ምንድነው ይሄ ቧንቧዎች ይገቡ ነበረ ቦኖ ውሃ ኬር ይሁን የሆነ ድርጅት ብቻ በጠቅላላ አካባቢ ፈረንሳይ ምናምን እንደዚህ በየሰፈሩ አቆማቸው እና ያው ቧንቧው አለ እሱን አያይዞ ነው እሱ የሰራው። ቢያዩ ውሃ የለውም። ይሄ ምንድነው ይሄ እዚህ የተከተረው ወይ ውሃ ይወጣው ወይ ምን ኃይለው ምናምን ብሎ ማለት ነው ባብ እንዲለቁ አድርገዋቸዋል። 45 ዓመት ይሆናል እዚህ ጫካ ነው ቤት የለም። ይሄ እኔ ተመጣሁ ነው የተሰሩ ግፍ አሰራሁ ግፍ ተሰጥቶብኛል እንጂ ልጆቼ ወልጄን ብርቴን ያቀበርኩበት ግቢ ነው። 2 ቀን መጣ። በሶስተኛው ቀን ራቆቴ ተተኛሁ 12 ሰዓት ልዩት ማጤና አጥፍቶ ወዛደር በቀበሌ 30 ሚሆን ፖሊስ 30 ሚሆን ጭኖ መጥቶ አውጥቶ ጣለኝ። ሳይቶኝ ማያቅ ቀበሌም የለም አሉ። እኔ ምንም የቦታ ላይ ያው አመቴ ነው ዛሬ ላይ ረገጥኩት። በወረዳ 5 ነፋስ ክላፍቶ ክፍለ ከተማ ነዋሪ ነኝ እና የካቲት 1 ነው እኔ ከቤት የወጣሁት። በውድቅት ሌሊት 11 ሰዓት ላይ መጥቶ ነው እቀን ይዞ እንትን ሲል ማዘዣ ስጠኝ ማለትም የተወሰነልኝ ወይ ህገወጥ ቤትም ከሆነ ህገወጥ ነው የሚለውን ማስረጃ ስጠኝ ማለትም በፍርድ ቤት ጉዳይ ላይ ስላለሁኝ ውሳኔ የተሰጠ ከሆነ የውሳኔ ወረቀት ስጠኝ ማለትም የካቲት 16 ፍርድ ቤት ቀጠሮ አለን። ይሄ ቀጠሮ እያለን ነው ከቤት ያስወጣኝ። ከዛ ላይ መጨረሻ ላይ ስሟገተው የሚከራከር አቃቢ ህግ አለ አይደለ የክፍለ ከተማው አቃቢ ህግ የሰጠኝ ውሳኔ አለ አለኝ። ይሄን በማስመልከት ነው የካቲት 1 ላይ ከቤት ያስወጣኝ። እስከን ማለትም ወንድሜ ከነሚስቱ 2 ልጆች አሉት። እኔ ከነልጆቼ 4 ልጆች 4 ነን ከኔ ጋር ከቤተሰቦች ጋር በውድቅት ሌሊት ያስወጣን 11 ሰዓት ተኩል ነው ግቢውን ሰብሮ የገባው። በሄድኩበት ቦታ በሙሉ ምላሽ ላገኝ አልቻልኩም። ጭራሹን ካርታ ከወጣበት 1 አመት ሆኖታል። ካርታ ከወጣበት አለ። በመጨረሻ እንግዲህ እነዚህ መፍትሄ አግኝተዋል። በርግጥ ምናልባት ለምንድን ነው ዛሬ የምናነሳቸው በሌላ ሚዲያ ቀርበው ስለነበር በተለያየ ቦታ ማን ምን እያደረገ እንደሆነ እኛ ያለ ምክንያት እያወራን እንዳልሆነ ሌሎችም ተመሳሳይ ተበዳዮች ሊኖሩ ስለሚችሉ እነዚህን እንደ ማስረጃ ተጠቅመን በየወረዳው በየቀበሌው በየክፍለ ከተማው እየተሰራ ያለውን ስራ በዚህ ልክ የካቲት መጋቢት ሚያዝያ ግንቦት ሰኔ ላይ ነው እንግዲህ መፍትሄ ያገኙት 5 ወር ማለት ነው። 5 ወር ሙሉ የተንገላታው የቤተሰብ አካል የቤተሰብ ክፍል ለምንድን ነው ህዝብና መንግስት ማጋጨት ያስፈልገው? እነማን ናቸው ይህን ስራ እየሰሩ ያሉት? ደጋግመን እንለዋለን ዛሬም ስላሉ ማለት ነው። አበበች ከዚሁ ጋር በተያያዘ ከ1 አመት በፊት ሲጮህለት የነበረው ጉዳይ ዛሬም ትዝ ብሎኝ ይሄን ሳይ ወደ ልጅቷ ደወልኩ፣ አነጋገርኳት። ወደ ተገፊዋ ምንም መፍትሄ አልሰጠችም። ይሄን በደል የሚያደርስባቸው ደግሞ ዳኛ ነው። አቶ ተውፊቅ ባለፈው ተናግረናል። ዳኞች ግለሰቦችም ላይ የሚፈጽሙት ስልጣናቸውን ተገን አድርገው ከሆነ ማለት ነው በማህበራዊ ጉዳያቸው አይደለም ስልጣናቸውን ተገን አድርገው ከሆነ አቶ ተውፊቅ ለምንድን ነው እርምጃ የማይወስዱት? የዳኞች ፕሬዚደንት ናቸው። የመጀመሪያ ደረጃ ለምንድን እንዴት አንድ ሰው አንድ ዳኛ ነኝ በሚል ሄዶ አንቺን ከቤት አስወጥቶ እንዴት ራሱ ቤት ሰርቶ ይኖርበታል? በጣም ይገርማል። መጀመሪያ የሚመለከተው አቶ ተውፊቅ ነው። ምክንያቱም በስልጣኑን አላግባብ በመጠቀም ማለት ነው። እስቲ ሰዎቹ ምን ይላሉ? አበበች እንግዲህ በወቅቱ መፈናቀልና በጣም ከፍተኛ እንግልትና በደል ስለደረሰባቸው እቺ ልጅ ወይዘሮ አስካለ ትባላለች። እንደዚህ ነው የሆነችው። ወንድሟስ በብስጭት ሀገር ጥሎ ሄደ። በምን ሁኔታ ላይ አለ? በሊቢያ ታግቶ ይገኛል። እስቲ ምትለው እንስማ። ሰላም ጤና ይስጥልኝ። ወይዘሮ አስካለ ደሳለኝ ደምሴ። እንግዲህ ከአመት በፊት በእናንተ ቤት ጉዳይ ላይ የደረሰውን መረጃ በመንተራስ በተከታታይ ፕሮግራም ሰርተን ነበር እና ከሰሞኑ ደግሞ ከቤታቸው እንዲወጡ የተደረጉ በአመራሮች ላይ እርምጃ ተወስዷል። ከዚሁ ጋር በተያያዘ እንግዲህ የእናንተን ጉዳይ አስታውሼ ነው። መቼና በማን ከቤት ወጣችሁ? ስንት አመት ስኖራችሁበት? አሁን ያለውን ሁኔታ እስቲ በዝርዝር አስረጅን።
አዎ የወጣ ነው። ይኸውልህ ታህሳስ 15 2016 ከቤታችን ቀበሌ አመራርና የቀበሌው ሊቀመንበር መጥቶ ነው ከቤታችን እንድንወጣ ያደረገን የፖሊስ ኃይል ጨምሮ ማለት ነው። መቼ ነበር? ታህሳስ 15 2016 ነው ከቤታችን ያስወጡን በኃይል ማለት ነው። ከተፈጥረው በኃይል ነው ያስወጡን። ቤታችን ግቢያችንን ሰባብረው ነው የገቡት። ከዛ በኋላ ግንባታ ይካሄድበት ነበረ። ከዛ በኋላ በባለፈውም ጊዜ እንደውም ሪፖርት አድርገን ነበር ወደ እናንተና ከዛ በኋላም ደግሞ ካስወጡንም በኋላ ግንባታም እየተካሄደበት ነበረ። የሰራነውን ቤት አፍርሶ ያው ራሱ ሌላ ቤት ገንብቶ መረጃ የላቸውም በሚለው ማለት ነው። እናንተ መረጃ የላችሁ? መረጃ የላችሁም እናንተ? መረጃ አለን፣ ሙሉ መረጃ አለን። ከ82 ጀምሮ ሰነድ አልባ ሆኖ ግብር ከፋይ ነን። ቤቱ የቀበሌ ቤት አይደለም። እናታችን አፈርግጣ የሰራችው ቤት ነው። ወራሾች ነን፣ እኛ ነን ያለንበት። እናት አባታችን ሞተዋል እና 35 ዓመት ነው የኖርንበት ቤቱን እና ታህሳስ 15 2016 መጡ ከቤት አስወጡን። 5 ወር ሙሉ ደጅ ነበርን። ከዛ በኋላ በፌደራል ያው መረጃችን ታውቆ ከቀበሌ መረጃ አላቸው ሰነድ አላቸው ተብሎ ቀርቦልን ተወስኖልን ገባን። ተወስኖልን እንደገባን እማናቀው ሰው ቤቴን ላድስ ባለውበት ሰብሮ ገቡ ብሎ በአዲስ አበባ መጀመሪያ ደረጃ ፍርድ ቤት ክስ አንቀሳቀሰ። ከዛ በክሱ መሰረት ስንሄድ ያው እሱ ጓደኞቹ ስለሆኑ እዛው ተወስኖ እኛ ድጋሚ ከቤታችን እንድንወጣ ተደረገ። እንግዲህ አንድ ወንድምሽም ወደ ሊቢያ እንደሄደ ሰምቼ ነበረ። አዎ በባለፈው እየነገርንህ ነበርና አንድ ወንድማችንም ያው በምሬት የተነሳ በዚህ ጉዳይ የተነሳ በቃ ከአቅሙ በላይ ሆኖ በቃ ወዴት እንደጠፋተን መጨረሻ ሊቢያ እንደገባና ዛሬም ያው በስቃይ ላይ እንዳለ እኛም ደግሞ ይሄ ነው ብለን ማድረግ ስላልቻልን እኛንም ደግሞ አውጥቶ ሜዳ ስለሆነ ይጣሉን ካለምንም ነገር ሜዳ ካለምንም ምትክ ካለምንም ነገር ነው ሜዳ ይተጣል ነው። ወይዘሮ አስካለ በመጨረሻ የምታስተላልፊ መልእክት ይኖራል? አዎ በመጨረሻ ማስተላልፈው ከሰሞኑ ፍትህ እንዳገኙ ተገፊዎች እኛም የሚመለከተው ክፍል የሚመለከተው አካል ፍትህ እንዲሰጠን እንጠይቃለን። የኔ ጌታ አመሰግናለሁ። እሺ ስለነበረን ቆይታ ይሄንን ሁሉ ለሚመለከተው አካል እናስተላልፋለን። እሺ አሜን አሜን። እሺ አሁን የተናገረችው ወይዘሮ አስካለ እንግዲህ በቤታቸው ላይ ይሄው ደብዳቤ ያላቸው እንደዚህ ያትፈረሰው ከዛ በኋላ እንደዚህ ህንጻ ያሰራው አሁንማ ከፍ ብሏል አለች። እንዴት ነው ለነዚህ ሰዎች መፍትሄ የሚመለከተው አካል ለምን አይስጣቸው ለማለት ያክል ነው። በትላንትናው ዕለት ምሽት እንግዲህ በግምት 1 ሰዓት ገደማ ይሆናል። 1 ሰዓት ከአካባቢ 1 ሰዓት ከ8 እና ቃለ ምልልስ ሰጥተው ነበር። በቱሪዝም ዙሪያ ነበር። እንዴት አገኘሽው ቃለ ምልልስ? በጣም ደስ ይላል። ሆቴል ሲገባ አንድ ቀን አንሶላ ውሃ ላለማስነካት ሰው ባደረበት አንሶላ ሰው ማሳደር የመጣው ሰውዬ ያስከፋዋል። ንጹህ መሆኑን ማረጋገጥ፣ ሳሙና መኖሩን፣ ፎጣ ንጹህ መሆኑን፣ ቤቱ መጸዳቱን፣ ሽታ የሌለው መሆኑን ስለ ሂልተን ጎሽ እኩል አሰብን እኔና አንቺ። ክቡር ጠቅላይ ሚኒስትር እርሶ ካሉበት ቤተ መንግስት ምናልባት በ200 ሜትር 300 ሜትር ርቀት ላይ ሂልተን ሆቴል ይገኛል። አብዛኛው ወደዛ ጎራ ብለው አያውቁም ይመስለኛል። ጎራ ቢሉ ጉር ነው የሚያዩት። ሳሙና የለም፣ ሰራተኛው እየተረገጠ ነው። አንዱ እንደውም በናዚ ነው ያለው አስተያየት ሰጪው። በነጮች እየተረገጠ ነው። ሆቴሉ ከህግ ውጪ ከሚደነግገው ከደንብ ውጪ ከ4 ዓመት አልፎ 10 ዓመት እያስተዳደረ ነው። አበሾች እንዲመሩት አይደረግም። በኋዋና ተዘግቷል። ላውንደሪ የለም። በቂ እና እንደ ድሮ ጣፋጭ ምግቦች አይገኙም። አንሶላና ሽንት ቤቱ በእውነት ምን ልበልሽ፣ ሳህኑ ተገንጥሎ ቆሾ 3ኛ ፍሎር ላይ ተዘግተዋል ተብሏል። ያፈሳላው ለማየት እኮ ነው የምትጠየፊው እኮ። ስለዚህ ሙሉ በሙሉ አገልግሎት አቁሟል ማለት ይቻላል። ስለዚህ ይሄንንም በጣም ተወዳጅ ነው ሂልተን። የሚገርምሽ ክቡር ጠቅላይ ሚኒስትር ጎግል አድርገው እንትን ላይ ብትገቢ ሂልተን ብትይ የሚያሳይሽ አልጋ የሚያሳይሽ መኝታ። ልጆቹ ግን ያው አጋለጥን በቪዲዮ እንጂ እንዴ ደግሞ እኮ ቢጠይቀው በዶላር ነው። በዛ ላይ ግን
በመጠየቁ ትክክል ነው። ግን አሁን ባለበት ስታንዳርድ በነፃ ለማድረግ የምትጠየፊ ቤት ሆኗል። አንድ ዘመዴ መታ ነበረ ከካናዳና ከዛ እንዴት በጣም ነው የሚያስጠላው አለች። ሌላም ሰው መጥቶ ነበር እኔና አንቺ የምናውቀው እና በግሩፕ ነበር የመጡት። እንደው ሂልተን እንደዚህ ነው እንዲያሉ በማራጋታው በሶስተኛው ቀን ነው አልጋ የቀየሩት። ነጮች ሲመጡ ግን አየሽ ሂልተን በአሜሪካ በሚስተር ሂልተን ያሰውስ ነው ዓለም አቀፍ ስለሆነ ከሸራተን ወይ ከሌላ ሆቴል አሁን ብዙ ሆቴሎች ተከፍተዋል። በርግጥ በጣም ምርጥ ሆቴሎች እነ ራዲሰን እና ብዙ ነው አሉ። እሱ ጋር አይደለም ካለው ስም አንፃር ሂልተን ነው የሚመጣ። ሂልተን እኮ ነጭ እኮ አጠፋ ማለት ነው። በጣም አሜሪካኖች በተለይ እሱን ይወዱታል። ግን እንደዛም ሆኖ ገመናችንን እንኳን አሳልፈው ሰጥተውናል። አይገርምም ማለት ነው። አሁን ትላንት ዶክተር አብይ የተሰራውን ስራ ሲያስጎበኙን ይህ ባለፉት በትንሹ 5 ዓመት ማለት በብዙ 5 ዓመት በትንሹ 3 ዓመት የተሰራ ስራ በዚህ ልክ አንድን አካባቢ አንድን የተፈጥሮ ሀብት ኖርማሊ በተፈጥሮ ጊፍት የሆነችን ሀገር ግን ደግሞ በጣም ጥበብ የተሞላበት የእጅ ስራ ጨምረህበት በዚህ ልክ ማስዋብ ከቻልክ የ50 የ60 ዓመት ታሪክ ያለውን ቅርስ ለምንድን ነው እንዳሉት አንደኛ በነጮች እጅ መውደቁ? እኔ በነገራችን ላይ ጽዳት የለውም አገልግሎቱ ልክ አይደለም ከሚለው በተቃራኒ ሌላ ነገር እንድናስብ ራሱ እንገደዳለን። ባሪያና ዝንጀሮ እየተባልሽ አንደኛ እሱ፣ ሁለተኛ ደግሞ እንዴት ነጮች እንደፈለጉ የሚፈነጩበት አካባቢ ትፈጥራለህ? የሀገርስ ደህንነት አደጋ ላይ አይወድቅም ወይ? በየጊዜው እነዚህን መከታተል ካልቻልክ ምን እየሰሩ እንደሆነ። ምክንያቱም እነዚህ ሰዎች ከለውጥ በፊትም የነበሩ ሰዎች ናቸው። በዚህ ልክ በነፃነት እንደፈለጉ አንድን ትልቅ ግቢ ያውም ብዙ ኢንተርናሽናል እንግዶች የምታስተናግድበትን ቦታ በዚህ ልክ ነፃነት ሰጥተህ የምታንቀሳቀስ ከሆነ ምን እየተሰራስ እንደሆነ ለዚህ ሁሉ ምክንያት የሆነን ትላንትና ዶክተር አብይ የተናገሩትን ነገር መሰረት ማድረግ ይጠበቅብናል። የነበረውን ቅርስ እንዳይበላሽ የነበረውን ምስል ሳናጠፋ እንዴት ማስቀጠል አለብን ብለን የሰራናቸው ካሉን እንዴት ትላንትና ይሄ ትላንት ያየነውን ያንተን ስራ በዚህ ልክ ማስተካከል ለምን አቃተን? ማን ነው ጉዳዩን የያዘው? ከደህንነትም አንፃር ማየት ይጠበቅብናል። ለማንኛውም ግን እኔ በጣም ነው የኮራሁት ትላንትና። ጥሩ ነገሮችን ከተናገሯቸው ውስጥ አየሩም ከሆነ ይሁነኝ ብሎ ቡና ቀልቶ ዕጣን ጭሶ ሽታው መቀየር ያስፈልጋል። የሆቴል ሰራተኞች ባለቤቶች ማሰብ አለባቸው። በዛች ቅጽበት በምትፈጠር ስህተት ኢትዮጵያ ላይ ያለ ምስልና አጠቃላይ ስራ ይበላሻል። የአየር መንገዱ፣ ኢሚግሬሽኑ ብዙ ሰዎች ተደማምሮ የሚሰሩት ነው። አስጎብኚዎች ይፍጨረጨራሉ። የነሱ ብቻ ግን በቂ አይደለም። ሁላችን እንድናግዛቸው እነሱም እንዲበረቱ የነሱ ሚና ከፍተኛ ነው። በጣም የሚገርምሽ እንግዲህ ከተናገሯቸው ውስጥ ከ35 በላይ ቅርሶች ፀሐይ አውሮፕላንን ጨምሮ ማለት ነው ተመልሰዋል። ቅርስ አስመልሰናል፣ ጠግነናል። ቅርስ ጠል ደግሞ ተባልናል። በጣም እኮ ነው የሚገርም። ግን እንደዛም እየተባል እየሰራን ነው፣ እየተጓዝን ነው አሉ እና በብዙ መንገድ ስማችን የጠለሽን ግን እየሰራን ነው ማለት ያየነው እኮ በቂ ነው። ምን እያደረጉ እንደሆነ ፋሲል 100 ዓመቱ እኔ እጃለሁ ከልጄ ጋር የዛሬ 4 ዓመት ጎንደር በጣም ነው ያዘንኩት። ጎንደር ውሃ የላት፣ ዙሪያውን በእንትን የተከበበችው ጣና ጎርጎራ አሉ። ጎርጎራ ጣና ውሃ የለውም ማለት ሆቴል ውስጥ ገብተን ውሃ ማግኘት ሁሉ አልቻለም። ኃይሌ ገዛው ሁሉ ሆቴል አለ እና መልልሽ ነው በጣም አንዳንድ ነገሮቿ እንትን ያን አሁን ይሄ ፋሲለደስ ፎቶ ሁሉ አለኝ። አንድ ልጅ እንደውም አስጎብኛችን በጣም ጥሩ ልጅ አግኝቼ ነበር የፌስቡክ ጓደኛዬ እና 100 ዓመት አልታደሰም አሉ። ለማደስ ስንጀምር ቅርስህን ሊያበላሹብህ ነው ተባልና ግን ከሰራም በኋላ ሲያዩት ለዚህ ነበር እንዴ ምናምን ጥቂቶች ብለዋል። አንዳንዶች ግን በጸና አቋም ላይ ናቸው። ዛሬም ድረስ የእሳቸው የእጅ ስራ ማድነቅን እንደ ምንድን ነው ይታመማሉ። እውነታውን መናገር የነበረውን ትላንትና እሳቸውን የገለጽንበትን ስህተት ነበር። ይቅርታ ለካ እንዲየሰራህ ነው ማለትን አንወድም። ግን አንድ ሴት ስትናገር አይቻታለሁ። እና ሌላው ደግሞ መሰለሽ ምርጫ ስትል ኮሮና ይላሉ፣ ህገ መንግስት ይቀደድ ይላሉ።
እነዚህ ያንቺ ዘመዶች ልነበረ አይ ተውኩት እንትና ሊላይ ደውዬለት ነበረ ሰሞኑን እናደርገዋለን ምን ነው ድምጽ ጠፋ ምናምን ሊላይ እንዴት ነው ምናምን አይ የጠፋሁት ብሄር ቀይሬ ነው አለኝ እና ትላንት ያየነው ነገር በጣም በጣም ውብ ነው አንደኛ ቃለ ምልልሱ ቅንብሩ በጣም እኔ ባላገኝ የሚቀጥለው ሰው ይጠቀማል ብሎ አስቦ የጋር ተጠቃሚነትን ታሳቢ አድርጎ የሀገር የሚመቀየር ታሳቢ አድርጎ ከሰራ ግን እኔ እዚህ ጋር አንድ ነገር አበበች ብልጽግና ምናምን የሚሉት ነገር አላቸው እኛ ማንም አባል አይደለም እኔ በጣም ታስጠላኝ ወርዳለች አንቺ ከብልጽግና የምታገኙ ገንዘብ አለ እንዴ ሰው እንዴ እኔ እንደዛ አሉን ብዬ አይደለም የፈለጉትን ነገር ይበል እዚህ ጋር ግን አንድ እውነትን አስረግጬ መናገር ፈልጋለሁ ዶክተር አብይ እየሰራ ነው አይደል ስለሚሰርቁት ስለነስብሃት 27 ዓመት ያወራሰዋል ስለ አዜብ ስርቆት ያወራሰዋል ሚዲያ አለ ስለመለስ ገዳይነት ስለነጻድቃን ዘራፊነት ስለነሰየ ሌብነት እንደውም የነሰየ እኮ ገልብጠን ነበር የምንከራከርላቸው ለሀገር ነው ብለን ካምቤኑስ መብራት ሳይኖር ጄኔሬተር እኮ ጭምር ያስገባ ሰው አባቱ ቤት ታዲያስ ለሌቦቹ ስንሟገት ነበር እኔ ራሴ ጥፋተኛ ነኝ ልንገርሽ የተከራከርኩት ግን ለስዬ እንጂ አዜብ ሌባ አይደለችም አላልኩኝ ዋጋም ከፍዬበታለሁ አዜብ ኢያሱ ወሬ አንድ ዘፋኝ ወደ $4 ሚሊዮን እኮ ነበረው ገና ኢህአዴግ ሲጋው አምጣስ አብይ እየሰራ እንጂ እየሰረቀ ነው ልትሏች yes thank you አዎ ባለቤቱን ክብርት ወይዘሮ ዝናሽን ተመልከቻት ትግራይ ሄዳ ትምህርት ቤት ሊሳብላ 60 ሚሊዮን ሰጠች ይሬለ በሉት ሌቦቹ ቀርጥፍ አርገው አምጣልኝ እስቲ ከአዜብና ከዝናሽ ታወራድርልኛለህ በየገጠር ሰሜን ጎንደር ትግራይ ምዕራብ ደቡብ ምናምን ሳትል እየሰራች ነው ይሄው ሰውየው ያየነው ከጫፍ ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ያየነው ምስል አንድን ሰው ብሔር ለይቶ የሆነ አካባቢውን ብቻ ያለማ ነው ብለ ልትገልጽ የምትችለው ነገር መናገር ያስችላል እንዴ በነገራችን ላይ ይሄንን ትላንት ያየነውን ምስል በዛ ላይ ደግሞ እሳቸው ሲገልጹት የነበረው ታሪካዊ ቁርኝት ከተሰራው ጋር ማለት ነው ይሄን መካድ ማለት ልክ ራስህን በመስተዋት እያየህ ራስህን እንደመካድ ይቆጠራል በጣም ከዚህ በላይ በምንም ልንገልጸው አንችልም እኛ ስለ ፖለቲካቸው ስለሚሰሩት ስራ ግን መመስከር አለብን በጣም ፖለቲካ ላይ ማንም ጉድለት የሌለው የለም እሱም ፖለቲከኞች ታች ቁጭ ብለው ሌባን ሌባ ማለት አለብን የሰራን ማመስገን አለብን የምናየውን ነገር እንዴት እንጨፍናለን በጣም እሱ ነው እየገረመን ያለው እኮ እንዴ አበበች እኔ ያንቃመው ቤተ መንግስት እኮ በታችኛው ቤተ መንግስትና ምናምን የነበረው እኮ ቆሻሻ እሱ አይደለም የሚገርመው እኔ እንደውም ትላንትና ማስታወሻ እያያዝኩ ነበረ ይሄን ፕሮግራም ሲሰማና ሲጀምር እኔ አሁን ትላንትና ተጀምሮ እስኪያልቅ የሰማሁት ታሪክ የኢትዮጵያ ሀብት ለቱሪስትና ለቱሪዝም እንዴት መዋል እንዳለበት የተሰራውን ታሪክ ብቻ ነው የሰማነው አንድም ፖለቲካ አንድም ኔጌቲቭ ትላንትናን የሚዘክር የትላንትናን ስርዓት የሚወቅስ ታሪክ አልሰማንም ምናልባት እንትናን ሙልጌ ማን ነው ይሄ የማስታወሻው ጉዞ የጋዜጠኛ ማስታወሻ ጸሐፊ የጋዜጠኛ ማስታወሻ ጸሐፊ ኤርትራዊው ስለ ቤተ መንግስት የጻፈውን አንብቤዋለሁና ቤተ መንግስት የሚኒሊክ ነው ያጼ ሚኒሊክ ነው አሁን ግን መለስና አቶ ሌንጮ ለታ ይጣሉበታል ይላል ከዛ አንተ አንባቢ ሆነ ኢትዮጵያዊ ሆነ ምንም ሌላ ታሪክ ሳታቅ ቤተ መንግስት ውስጥ ምንድን ነው ያለው እንዴ ወንበሩ ምን ቢያክል ነው ምናምን እያልክ ነው የምትስለው ይህንን የሚያጠራ ሌላ አስተሳሰብ ያለው መሪ ባይመጣ ሁሌም ቤተ መንግስት የሚያጣላ ሁሌም ወንበር የሚያጋጭ እንደሆነ ነው የሚያስበው አይምሮ ይሄን ቆርጦ ጥለው የነበረውን ቆሻሻ አጽድቶ ቤተ መንግስት ለቱሪዝም ለቱሪስት የሚውል የሆነ ግዑዝ ነገር ነው ብሎ ሲነግር እዚሁ ገንዘባቸውን ትዳርገው እንዲሄዱ አለ እኮ አደረገ በዚህ አጋጣሚ አንድ ጥቆማ አለኝ እኔ ለመንግስት 35 ቅርስ አስመልሰዋል አይደል ወያኔ አዲስ አበባ ሲገባ 83 ዓመተ ምህረት ክንፈ የሚያቀው እስር ቤት የከተተው 5 ዓመት ታስሮ የወጣው ወደ አሜሪካ ወርቁን ያሸሸው ብስራት አማረ 60 ኪሎ የጃንሆይ ወርቅ ሰርቋል ከቤተ መንግስት ቅርሶች አስመልሳቸዋል
ክቡር ጠቅላይ ሚኒስትር ይሄም 60 ኪሎ ወርቅ ይመለስ ይጃን መኪኖቹን እንዴት እንደሰሩ እዛ ላይ አይተናል። ቤተ መንግስት የነበሩትን ቅርስ ነው ይሄ። መንግስቱ ኃይለማርያምን አልወደውም፣ መብቴ ስለሆነ ገዳይ ስለሆነ። ቅርሶች ግን አልዘረፈም። የጃንሆይን ቅርስ እንዳስቀመጣቸው ነው። አፍኖ ገድሏቸዋል። 60 ሚኒስትሮች አላግባብ ረሽኗል። አቤ አንድ የቄሳር እንባ በኋላ ላይ ነፍሳቸውን ይማር ኮሎኔል ፍስሐ ደስታን ስጠይቃቸው ድርሰት ነው አሉኝ። ኤኒዌይ አንድ የቄሳር እንባ የሚል መጽሐፍ አንብቤ ነበር። አሜሪካ ነው። 100 አለቃ ሙላቱ ነው መጥቶ 50 አለቃ 10 አለቃ ነው ነበር። ዛሬ እኮ እዛው ቤተ መንግስት ውስጥ ጸሐፊው ነኝ የሚለው የመንግስቱ ኃይለማርያም የሚስቱ ወንድም እንደዚህ ነገር ነው። እና መጣና እንትና ዛሬ እኮ በጣም ተደስቻለሁ 100 አለቅነት ሰጡኝ መንግስቱ። ምን ብለህ? እኔ ትምህርትን አስጠናታለሁ አለ። በረንዳ ላይ ቁጭ ብለን ደረጃ ላይና መጣና ዛሬ ጋብዛለሁ ቢራ። ምን ተገኝቶ ሰጡ? ሲወጡ አገኘኋቸው። ከዛ አንድ ለየት አድርጎ የሚጠራዋል መንግስቱ ኃይለማርያም እሱ አጃቢ ነበር። እና ጌታዬ ተረሳው እኮ ሌሎቹ ማዕረግ ሲያገኙ እኔ እኮ ባለውለታዊ ነኝ። ጀነራል ከሌን ማንትሴን ቄስ እያነቁ እኮ የገደልኩሎት እኔ ነኝ። ለዚህ ነው ውለታ ይዋልልኝ ማን 100 አለቅነት ስጠው ምናምን ይላል። ልጅቷ ስታይ የምታጠና መስላ ሰምታለች። እና ማታ ስትገባ ማታ 4 ሰዓት ነው የሚመጣው እና ጠብቃው ነው ራት የምትበላው ይላል። ከዛ ነው ወንበር ላይ ነው የሚቀመጠው፣ ሶፋ ላይ ነው። እሷ እንደመጣ እንባዋ ዝም ብሎ መፍሰስ ጀመረ። ምን ሆንሽ ልጄ? ትምህርት ምን ሆነ? አይ ጠዋት እንትና ማን መንግስቱ 100 አለቅነት ሰጠኝ ነከሌን ገደልኩልህ ብዬው አለ። በዛ ላይ ደግሞ ቪኦኤ ፋሽስቱ ገዳዩ አምባገነኑ ያለ መንግስቱ እያለ ይጠራሃል። ልጄ ታዩኛው ነው ስለኔ እኮ ጥሩነት የሚያወሩ ኢትዮጵያ ቴሌቪዥን አለ፣ እሱን ለምን አትሰሚም ማለት እና ከዛ በኋላ እዛች ላይ አንድ የምጠቅስልሽ ነገር የትምህርት ዕድል አግኝታ አውሮፓ ያስቀምጥሽም እንደዚህ እንደዚህ አሜሪካ ምናምን ብሎ እስራኤል ነው የተላከችው። እና 6 ሰዓት ከሌሊቱ ሰዓት እላፊ የለም። በ6 ሊሞዚኖች ወደ እንትን ሄድን፣ ወደ ኤርፖርት። እኔና ትምህርት አንድ ላይ ነበርን። ከዛ በኋላ እንትን የዛን ቀን ላይ እንጂ ኢሰፓ ምናምን ያሉበት ጊዜ ነበረ። 79 እንደዚህ አካባቢ ብቻ የሆነ ሸንጎ ምስረታ ነው እንጂ ሸንጎ ምስረታ ማስታወሻ ለትምህርት ልገዛላት በመኪና ከጋርድ እንትን ፒያሳ ወጣንና አንድ ሴትዮ የጎንደር ሴትዮ ናቸው። ፀጉራቸውን ሹሩባት ሰርተው ቴሌቪዥን ያሉና የሚያዩት ከፓርላማ የሚተላለፍ ፕሮግራም ነው። ከዛ ይሄ ስንት ወንድሞቻችንን በነመላኩና በራሱ የገደለ ፋሽስት መሪ ጭራሽ ሊቀጥል ይላል እንዴ ምናምን ሲል ቆንጠጥ አረኳት አለ እንትና ትምህርት ምንም ነገር እንዳትናገር። ስንወጣ ግን አለቀሰች። እና እንትን እስራኤል ልትሄድ ስትል 6 ላይ ሁሉንም ስማ፣ መጨረሻ ላይ እሱን ስስመው ነጭ ማረቡን አውጥቶ ሲያለቅስ አየሁት መንግስቱ ኃይለማርያም። በልቤ ቄሳር አንተ ማስለቀስ እንጂ ማልቀስ ታውቅበታለህ እንዴ? ስንቶችን ደም እንባ ያስፈሰስክ ዛሬ ልጅ ለትምህርት ነው የምትሄደው። አንተ የሌሎችን ወላጆች ልጆች ቀምታቸው እነሱ የሚያነቡትን ባናንተ እኩል ነው የሚለው። ምን ልልሽ ነው? ያኔ ቤተ መንግስት ያ ሁሉ ሰው የተገደለበትን ዋሻው ገብተሽ አይተሽዋል? ጎብኝተሽዋል? እነዚህ ዋሻዎች ነበሩ፣ ሰው የሚታነቅበት፣ ሰው የሚታረድበት። ክንፈን ገደልክ ተብሎ ሻለቃ ፀሐዬ ሲገባ እጁን ተጠምዝዞ ይሄ 2 ወለቀ። ዓመት ሙሉ የት እንደነበርኩ አላውቅም ማለት። ስንት ሰዎች የተኮላሹበትን ቦታ አጽድተው ለቱሪስት ክፍት ማዕት ሰው እኮ ነው የሚገባው በየቀኑ። አሁን እኔ እንደውም ፋኖች 4 ኪሎ ሲሉ 4 ኪሎ ጅብ አንበሳና ነብር ነው ያለው፣ ማንም የለም እላለሁ። ምናልባት እና ይሄንን እንትን ማድረግ ማድነቅ አለማድነቅ በጣም ንፉግነት ነው። እና የተደረገ እና እግረ መንገዳችንን የብስራት አማርን 60 ኪሎ ወርቅ በአሜሪካ የምትኖሩ የንጉሳውያን ቤተሰብ የጃንሆይ ልጅ የማውቃቸው ክቡር ልጅ
በእደ ማርያም ለምን ክሳት መሰረቱ? ይሄ እኮ የታወቀ ነገር ነው። የሚያውቁም አሉ። እነ ወልደ ስላሴ ያውቃሉ። እዚህ አዲስ አበባ ተቀምጠዋል። ገዳዮቻችን ማለት ነው። እነ ወልደ ስላሴ ወስዶ ሲያሰቃዩበት የነበረው ቤተመንግስት፣ ሲዘረፍ የነበረውን ቤተመንግስት ያውቃል። እና ይሄን ለማለት ነው። እናመሰግናለን ክቡር ጠቅላይ ሚኒስትር። እንኳን ይናገራሉ ብለን አንጠብቅም። እሳቸው የነገሩን ታሪክ ግን ከዚህ በኋላ ኢትዮጵያ በዚህ ልክ ትቀጥላለች። ምክንያቱም ወደኋላ ተመልሰው ማንንም ሲወቅሱ አልሰማንም። የሰሩትን ብቻ ነው ያስተዋወቁት። በጣም ይሄንን አይቶ አለማድነቅ አለማመስገን ግን ምናልባት እንዳልነው ነው። አቤ ከልማት ከጥሩ አይን እይታ ወደ እነዚህ ጉዶች ደግሞ መጣ። ላለፉት 10 ዓመት አንድ ነገር ብቻ ሰማን። ጦርነት፣ አሸናፊነት። ወዴት ቀነስሽው? ደርግ የገዛው 17 ዓመት ነው አልሽ። አይ እንደው በትንሹ እና 35 ዓመት እኮ ነው ስለ ጦርነት የምንሰማው። እሱማ ከዛም በላይ ነው። ትግራዊ ማስተውን ደግሞ 50 ዓመት እኮ ይሞላል። ኤርትራዊ ሲሆን ደግሞ 65 ዓመት ይሆናል። አንድ ጊዜ አዜብ ፀጉራን እየተሰራች መለስ በረራ ነበረው። በቃ እንሂድ ምናምን ብሎ እንደ አታሄድ ምናምን ለክንፈ ዳኛው ደውላ ሄሊኮፕተር ላክልኝ ከቤተ መንግስት ወደ እንትን የሚወስዳት ወደ ኤርፖርት። እታች ወርደው እኔ እውነት የጠቅላይ ሚኒስትር ሚስት ሳላደንቅ ደጋግሜ ማነሳት ደስ ይለኛል፣ አልጠግም። ቦቲ ጫማ አርጋ ጓንት አርጋ ከህፃናት ጋር እየዋለች ብዙ ነገር ነው የምትሰራ። አዜብ ነው ያለችው። የት ነበራለች የተባለው? ኡጋንዳ። ማሾ በየነ እንግዲህ በትግርኛ የተናገረው ነው። የዚህ እንግዲህ እነሱ ይህንን ሀሳብ እያቀረበበት ያለ መድረክ ሰማዕታትን ለመዘከር ነው። መቼም የቆሙትን እየገደሉ ሁሌ ደግሞ ሰማዕታትን መዘከር እንደ የነውር ባህላቸው ነው እነሱ የሚገለጹበት። ምክንያቱም የትላንትናው ታሪክ ብቻ በቂ ነው። እናቶች ተርበው እያለቀሱ በልጆቻቸው ሞት ጭራሽ የሰማዕታት ቀንን ሻማ አብርተው ሲያከብሩ አይተናል። ይህንን ታሳቢ በማድረግ ያቀረበው የመድረክ ሀሳብ ይመስለኛልና ጥቅምት 24 መከላከያን የገደልነው ወይም አፍነን እርምጃ የወሰድንበት ታዲያ እስኪገድለን ጠብቀን ነው ወይ የምንገለው? ሳይገድለን ነው እንጂ የምንገለው ይላል። መብረቃዊ ጥቃት መሆኑን ማረጋገጫው ነው። በጣም ነው የሚያሳዝነው። ሰምቼዋለሁኝ እኔና በትክክል ወስደናል፣ እርምጃ እንደወሰደበት አምኗል። በጣም ጥሩ። ከዚህ በላይ ምንም ማስረጃ አያስፈልግም። ምንም ማስረጃ አያስፈልግም። ብዙ ጊዜ ያው የሚከራከሩን ልጆች ስላሉ ነው እንግዲህ እነዚህ ነገሮች እያቀረብን እውነታው እንዲረዱት የፈለግነው። ምክንያቱም በባለፉት 8 ዓመታት በነበረን የለውጥ ፈላጊዎችና የህወሓት ካድሬዎች የነበረው ሽኩቻ እርምጃ አልቀደምንም እኛ አይደለንም የጀመርነው የሚሉ ስላሉ ዛሬ እንኳን ኦልሞስት ከግማሽ በላይ ተንፍሰዋል። የሌሉ በእርግጥ ዋጋ ተከፍሎበታል። ሌሎቹ ይህንን እውነታ እንዲረዱ ግን ትኩስ መረጃ ደርሷቸዋል። አሪፍ ነው። በዚህ መሰረት አበበች የትግራይ ፖለቲካ አስተዳደርና የመሪነት ሚና በጣም ጓጉቼ ለማንበብ የፈለኩበት ዋናውን ነጥብ እዚች ርዕሷ ላይ ምን ይላል? 2-3 ጦርነቱን በመከላከል ወቅት የትግራይ ውስጣዊ ሁኔታ ነው። ማን ጀመረው ጦርነቱን የሚለውን ለማየት ጓጉቼ ነበር። ትላንትና የዚህን ሰውዬ እያቀረበ ኤርሚያስ ለገሰ ትርጉሙን ጻድቃንና ጌታቸው ወታችሁ ንገሩን ይህንን ሲል ነበር። ባለፈውም እኛ ስንል እኛ ደጋግመን ይሄውና እውነቱ ኤርሚያስም ስማ፣ ሁላችሁም ስሙ። የትግራይ ህዝብ በትግሉ ያስከበረውንና በህብረ ብሔራዊነት ኢትዮጵያ ህገ መንግስት የጸደቀውን መሰረታዊ ፖለቲካዊ መብቱ ስለተነፈገ እና ይህንን ለማስከበር ነው ወደ ጦርነት የገባው። ኤርሚያስ ትሰማለህ? ጀነራል ግን ኤዲት አድርገውታል ራሳቸው ማለት ወደ ህትመት ከመምጣቱ በፊት ቼክ አድርገውታል በመጽሐፉ። እንደው ምንድነው የሚለው 2018 በጠቅላላ እዚያ እንደ ያለው መቀለ ብሎ ነው ያለው የታተመው ግን ውጪ ነው ይመስለኛል። አይዶ ነው የታተመበትን እንትና አይናገርም። መቀለ ማተሚያ ቤት አለ እንዴ? አለ ማተሚያ ቤት። እሺ ልቀጥል። እርግጠኛ ነኝ ግን የጀነራል ጻድቃን መቀሌ ሊታተም አይችልም። ምክንያቱም አይችልም። አዎ ዝም ብለው ነው አዲስ አበባ ሆነ አሁን ይሄ ኢትዮጵያ ብለው አይገልጸው እንዴ? በቃ አዛዛስ ምንድነው መቀለም አቤ ምናልባት መጽሐፉን ስላላገኘ ኤርሚያስ መድገም ፈልጋለሁ። የትግራይ ህዝብ በትግሉ ገጽ 81 የትግራይ ህዝብ በትግሉ ያስከበረውንና በህብረ ብሔራዊነት ኢትዮጵያ ህገ መንግስት የጸደቀውን መሰረታዊ ፖለቲካዊ መብቱ ስለተነፈገ እና ይህን ለማስከበር ነው ወደ ጦርነት የገባ ነው
ከትግራይ ህዝብ መሰረታዊ ጥቅም አንጻር ሲታይ ጦርነቱ የራስን ዕድል በራስ የመወሰን መብት በማረጋገጥ ሊጠቃለል እንደሚገባ የሚገልጽ ግብ ማስቀመጥ ተገቢ ነበር። የራስን ዕድል በራስ የመወሰን መብት እንደ ግብ በማስቀመጥ ከትግራይ ህዝብ ጥቅምና በህገ መንግስቱ ከሰፈረው አንቀጽ አንጻር ሲታይ የራስን ነፃ አገር እስከ መመስረት ያስኬዳል። ይህ ምርጫ በትግራይ ህዝብ ፍላጎት ብቻ የሚወሰን ይሆናል። አሁን ምርጫ ለትግራይ ህዝብ ታልቹለት ታውቃላችሁ። በትግራይ ህዝብ ፍላጎትና ምርጫ ብቻ መወሰን አለበት ሲባል ግን በአፈጻጸም ሂደቱ ችግር አይኖረውም ወይም ያለምንም መሰናክል ተግባራዊ ይሆናል ማለት አይደለም። ይህ ችግር እንደሚያጋጥም ቀደም ሲል አሁንም ይታወቃል ካለ በኋላ ገጽ 82 ላይ ቅጥል እንደዚህ ይልልሻል። በዚህ ረገድ የሚያጋጥሙት የፖለቲካ ችግሮች ምንድናቸውን? ይህንን ለመመለስ በጦርነት ሲካሄድ የነበረው ፊልሚያ በየትኛው መንገድ ተጠቃሎ ወይም ገና በውጊያ ሳይጠቃለል በሰላማዊ መንገድ ለመፍታት ወደ ውይይት ሊገባ የማይችልበትን መንገድ ግምት ውስጥ በማስገባት ነው ያለፈውን ለመዳብሰስ የምንሞክረው። ወታደራዊ ፍልሚያ በሰላም መፍታት ያልተቻለው ወታደራዊ ፍልሚያ በሰላም መፍታት ያልተቻለው ፖለቲካዊ ፍልሚያ ተቀጥያ መሆኑን ብናምንም በራሱ ሂደት ተጉዞ አንድ እልባት ላይ እንደሚደርስ አምነን ነበር የተጓዝነው። ወታደራዊ ፍልሚያ የትግራይ ህዝብ ፖለቲካዊ ዓላማውን ለማስፈጸም የሚጠቀምበት መሳሪያ መሆኑ ግልጽ ስለነበር የራሱ አካሄድ እንዳለው መቀበል የግድ ነበር። በወቅቱ ጦርነቱ ከደረሰበት የእድገት ደረጃ በመነሳት ቀጣይ ጉዞውን ስንገመግም እጅግ ወሳኝ ደረጃ ላይ መድረሱን ተገንዝበን ነበር። ይበቃል። በጣም ያማል። ትላንት ጠዋት ለትግራይ ጦርነት ዳንስ ነው፣ ባህላዊ ጭፈራው ነው። ቃል በቃል ባይገለጽልሽም በደንብ ተገለጸልሽ። የትግራይ ጥቅሙን የሚያስከብረው በጦርነት ነው። ይሄን አንድ ጀነራል ከሚባል ሰው ነው እንግዲህ የተጻፈው። ምን እየገረመኝ ነው መጣ መሰለህ፣ ብዙ ጊዜ እንግዲህ እኛ በቪዲዮ በምናምን የተቀረጹ ማስረጃዎቻቸው ለትውልድ ይሻገራል። የኛ የጦርነትን አላስፈላጊነት የተናገርንበትን ታሪክና የእነሱ ማንነት ደግሞ በዛ ይለካል ብዬ ነው ሁልጊዜ የምናገረው። ምክንያቱም አሁን እነ ማዕሾ የሚባሉት ሰውዬ እያሉት ያሉትም ለኛ ትልቅ ማስረጃ ስለሆነ ማለት ነው። ይሄ ደግሞ ሌላ ተጨማሪ ለትውልድ የሚተላለፍ ታሪክ ነው አይደለ? ይህንን ታሪክ ጽፎ ማስቀመጥ ማለት ነገ የሚመጣውም ትውልድ የትግራይ ህዝብ መብትና ጥቅም የሚያስከብረው በጦርነት ነው እያለህ ነው። ይሄ ማለት እነሱ ወደ ጦርነት ገና በልጅነታቸው ማለት ነው 17ም ላይ ወደ ጦርነት የሄዱበት ምክንያት እንዲህ አይነት ነገር ተነግሯቸው ሄደው ለ50 ዓመት ጥፋት አመጡበት። በጣም የሚያሳዝነው ነገር እንዴት ከትውልድ ወደ ትውልድ መርዝ የሆነ ነገር እያሻገርክ ታልፋለህ? እኔ ይሄ ትላንት በዚህ ልክ እንደተጻፈ ባቅ ምናልባት ከዚህ ይበልጥ ሌላ ፕሮግራም ልንሰራለት ነው የሚገባው። በነገራችን ላይ ይሄ መርዝ ነው ልልህ የምፈልግበት አንዱ ምክንያት በሆነ ወቅት አውርተነው እንደሆነ አላውቅም። ለነሱ ወደ ጦር ሜዳ የመውረድ ምክንያት አባቶቻቸው የነገሯቸው ትርክት፣ ተረት እነሱ ላደረሱት ጥፋት ማብቂያ እንኳን ማመቻቸት ሲገባቸው ሌላ ደግሞ መርዝ የሚጨምሩ ታሪክ አስቀምጡልናል። ምናልባት አንድ ምንድነው ገንቦ መርፌ በአፄ ምኒልክ ዘመን ማለት ነው። አንድ ገንቦ መርፌ ሙሉ ከትግራይ ህዝብ ተለቅሞ ሸዋ ወስደውታል። የትግራይ ህዝብ ቀዳዳ ልብሱን እንኳን እንዳይሰፋ ብለው የነገሯቸው የነዚህ አባቶች ናቸው አይደለ? እነዚህ ደግሞ ዛሬ ይህንን እየነገሯቸው ነው። በሚገርም ሁኔታ በዚህኛው በ2013 የጦርነት ታሪክ ወጣቶቹን ሰብስበው ሲያስተምሩት የነበረው ፕሮፓጋንዳ የገንቦው ታሪክ ነው። አንድ ገንቦ አንድን ስራ መርፌ ከትግራይ ህዝብ ተሰብስቦ የትግራይ ህዝብ ቀዳዳ ሱሪውን ወይም ቀዳዳ ቀሚሳቸውን እንዳይሰፉ እዚህ ድረስ ነው ሸዋ የበደለን፣ እዚህ ድረስ ነው አማራ የበደለን እያሉ ሲሰብኩት የነበረ ታሪክ መልሶ ዛሬም ለነገ እንዲሻገር ማድረግ ምን ማለት ነው? ምን አይነት በሽታ ነው? በደም ነው እንዴ የሚተላለፈው ይሄ መርዘኝነት? እኔ እኮ ትላንትና ዶክተር አብይን በጣም እያደነኳቸው የሰማሁት እኮ አንድም ቅሬታ የምትሰማበት ስለሌላ ነገር እንዳታስብ፣ ትላንት የተቆረጠ ታሪክ ነው ዛሬ እያለማን ነው ብለው ነግረውናል ብለን እኮ ነው ስንደነቅ የነበር። እንዴት ተመሳሳይ። በነገራችን ላይ የዶክተር አብይ ንግግር ላይ አንድ መናገር የምፈልገው የመደመር መንግስት የሚለውን መጽሐፍ
ነው ትላንት በአካል ያሳዩን። በመጽሐፍ ተጽፎ የምናገኘው ታሪክም ትላንት በምስል ያየነው ታሪክ ነው። ያም በቪዲዮ ያየነው እሳቸው ቁጭ ብለው የተረኩልን ታሪክ በመደመር መንግስት መጽሐፍ ውስጥ እናገኘዋለን። በዛ መጽሐፍ ውስጥ ለትውልድ የሚሻገር መርዝ የለም። የማናውቀውን ሀገር እንዴት እንድናውቀው እንዳደረጉን ነው። ምንድን ነው የሚጠቅማቸው? ለእኛ ለልጆቻችን ደግሞ ሌላ ቁርሾ ጥሎ ማለፍ ምንድን ነው የሚያስደስታቸው? በተጨማሪ አበበች ግንቦት 21 ጌታቸው ረዳ ጠዋት ከመከላከያ ስታፍ ጄኔራሎች ጋር ሌላ ነገር ነበር ሲያወራ የነበረው። ማታ ግን ሰነ 21 ሰነ 2013 መንእሰይ ታሪክ ምስራሕ ድሑራት መርሓቲ ድማ ዓወት ምንሕሻሽ ዘርአዩላ መዓልቲ እያ ክብርን ሞገስን ሰዋዕትና ይኸውልሽ አሁን እዚህ ጋር ጌታቸው ረዳ እንደገና ሰኔ 21 የለቀቀበት ነው እና ጀግኖች ክብርን ሰማዕታትና መከላከያ ለቆ ነው የወጣው። ጦርነቱ አጀማመሩን አይነግረንም። የጽሞና ጊዜ እንስጣቸው ብሎ ነው መንግስት ለቆ የወጣው። ሁለተኛ ጌታቸው ክብርና መስዋዕት ለጀግኖቻችን ዛሬም ጭንቅላት ውስጥ ጦርነት ነው እንዲህ ያለው። እነዚህ ሰዎች ያሻግሩናል። ለትግራይ ሰላም ምክር ቤት ብለዋል። ይሄው ጦርነት የትግራይ ህዝብ ያነሳው ነው መብቱን ለማስከበር አለሽ እኮ ህዝቡን ያጫነበት ጻድቃን እሱና መሰል ጓደኞቹ አነሳስተው ጦርነት ህዝቡን ማግደውት ሲያበቁ ዛሬም ሳይጸጸቱ ፖለቲካና እንትኑን ለማስከበር የትግራይ ህዝብ የሚጠቀምበት ነው። ባህላዊ ጨዋታው ነው። በነገራችን ላይ በዚህ ጉዳይ ላይ አንዳንድ ጽሁፎች ጽፈዋል፣ ፌስቡክ ላይ አስተያየት ሰጥተዋል። ጀነራል ዮሐንስ ገብረ መስቀል እናቀርባለን። አዙሪቱ የሳቸው መጽሐፍ አሪፍ ነው። ከአዙሪት መውጣት አልቻለም። ለእኔ ማሾም በገብሩ አስራትም ጀነራል ዮሐንስም ጻድቃንም ሁሉም እኩል ናቸው። ለኔ በአስተሳሰባቸው የሚመዝናቸው በሚያራምዱት አቋም ጀነራል ዮሐንስንም በዚህ ነው እንትን። በነገራችን ላይ መጽሐፍ የጻፈው ሰውዬ አዋሽ ካምፕ ላይ ገና ስልጣን ላይ እንደመጡ ኢታማጆር ሆኖ 1800 ታጋዮችን ገድሏል። ይህንን የንግረኝ ሌላይ ነው ይዣኑ እንቀርባለን። ሰላም ጤና ይስጥልኝ የቀድሞ ወዳጄ እንደምን አለ? ሳውዝ አፍሪካ ምን ያክል ኖርክ? ከሰሞኑ የተፈጠረው ሁኔታ ምንድን ነው? ከሰሞኑ እንግዲህ ባለፈው ማስጠንቀቂያ በሰጡት መሰረት ስደተኛ በዚህ እስከ ጁን 30 እናስወጣለን ባሉ መሰረት ትናንትና ትንሽ እንቅስቃሴ አድርገው ነበረ። ያም እንቅስቃሴ እንደታሰበው ሳይሆን ያው ከተለያዩ ቦታ ላይ ጫና ስለተፈጠረባቸው መንግስትም እንደዚህ ሰላማዊ ሰልፉን እንፈቅዳለን ግን ኃላፊነቱን ትወስዳላችሁ ስላላቸው በዛ በጫና ምክንያት ብዙም የተፈጠረ ነገር የለም። ሰልፉን አድርገው ብቻ በሰላም ተበትኗል። ሰልፉ በመሀል ምንም የተፈጠረ ችግር አልነበረም። በስደተኛ ላይ የደረሰ ጉዳት ወይንም በንብረት ላይ ከዚህ ቀደም እንደሚከሰቱት ምንም አይነት ነገር አልተከሰተም። እንዳልኩ ያው ማስጠንቀቂያ ስለተሰጣቸው በዓለም አቀፍ ጫናም ስለተደረገባቸው ምንም አይነት ነገር አልተፈጠረም። ትልልቅ ከተማዎች ላይ ደርባንም ወደ ጆሃንስበርግ አካባቢ ላይ ያው ትልቅ ሰላማዊ ሰልፍ ወጥተዋል። ሰላማዊ ሰልፍ አድርገዋል። እነሱ አሁን እየጠየቁ ያሉ ጥያቄ ያው እንግዲህ በወጥ ስደተኞች ይውጡልን ነው። ያ ሽፋን ነው። ከዚህ ጀርባ የሚገፏቸው የውጭ ዜጎች ነጮች አሉ ይባላል። ያው እንግዲህ ግልጽ እንደሚታየው ያው የዚህ ሀገር ሀብትም ንብረትም በአጠቃላይ 90% የሚሆነው እንግዲህ በህንዶችና በነጮቹ ላይ የተያያዘ ነው። እነሱም ያው እንግዲህ ወደ እነሱ ትኩረት እንዳያደርጉባቸው ስደተኛውን እንዲያጠቁ ያው የተለያዩ ተሰሚነት ያላቸውን ግለሰቦች ከዙሉም ከሱቱም ከተለያዩ እንትኖች መርጠው ያው ፈንድ እያደረጉ ትኩረታቸውን ወደ ስደተኛው እንዲያደርጉ እያስበጠበጡ ወደ ስደተኛው እንዲያደርጉ ያደርጋሉ። ማለት ወደ እነሱ ትኩረት እንዳያደርጉባቸው ወደ ነጮቹ ማለት ነው። ያው እንግዲህ አብዛኛው እንደዛ ይመስለኛል ግምቱ። በኢትዮጵያኖች ላይ ያለው ድባብ ምን ይመስላል? እንግዲህ ከዚህ በፊት ብዙ ጥቃቶች ተፈጽመውባቸዋል። አሁንስ ያለው ስራ መስራት እንደ ወትሮ አለ ወይስ በፍርሃትና በድንጋጤ ያው ከቤት አለመውጣት? ትናንትና ያው ቀኑ ሙሉ ኢትዮጵያኖች ከቤት ሳይወጣ ነው የተዋለው። በስራም ሁኔታ ላይ ያው እንደ በፊቱ እንትን አይደለም። በተለያየ አጋጣሚዎች ያው እንደሚሰማው የተለያየ ችግሮች ይፈጠራሉ። ኢትዮጵያኖች ላይ ያው ግድያም በዚህ ጉዳትም ዝርፊያም ይካሄዳል። ያው መንግስትም እንግዲህ ምንም የሚያደርግልን ከለላ የለም። እዚህ ሀገር ያለ መንግስት
ምንም የሚያደርገው ከሌላ የለም። ያው እንግዲህ ህዝቡ ሞራሉ እየተዳከመ ነው ያለው። አሁን ቀጣዩ እቅዳቸው ምን ይሆናል ተብሎ ይገመታል? ከሰላማዊ ሰልፉ በኋላ ማለት ነው። ቀጣይ እንግዲህ ያው እዚህ ሀገር እንደዚህ አይነት ነገር እንደዚህ አይነት ነገር አንዴ ከተነሳ ያው እየባሰ ነው የሚሄደው። እዚህ ሀገር ላይ ያው አብዛኛው ጊዜ ህዝብ ነው በላይነት ያለው። መንግስት ያው ህዝብን ሰምቶ ነው የሚኖረው። ስለዚህ አሁን አንዳንድ ችግሮች ሲፈጠሩም ሲዘረፍም ምንም ያው ፖሊስ ቆሞ እያየ ነው እንግዲህ የምትዘረፈው። ምንም አይነት ለስደተኛው ምንም አይነት ከለላና ጥበቃ አይደረግም። ምናልባት የዚህም ሰልፍ ዓላማ እንግዲህ ወደፊት ወይ ህዝቡ ስደተኛው በራሱ ጊዜ ተማሮ እንዲወጣ የሚያደርጉት ነገር ያለ ይመስለኛል። እዚህ ከበድ ያለ ነው። እስከዛሬ ድረስ ከተደረጉ ነገሮች ሁሉ የአሁኑ አመፅ ከበድ ያለ ነው። እግዚአብሔር ከእናንተ ጋር ይሁን። እንግዲህ መላው ኢትዮጵያውያን በደቡብ አፍሪካ የምትኖሩ የኢትዮጵያ መንግስትም በተለይ ውጭ ጉዳይ መስሪያ ቤት በተደጋጋሚ ከጎናችሁ ሆኖ መግለጫ እያወጣ ነው። በዚህ ዙሪያ ማጠቃለያ ሀሳብ ካለ እድሉ ልስጥህ። እንግዲህ ያው መንግስታችንም ያው መንግስታችን እዚህ ያለውን ህዝብ ለመመልከት ትልቅ በእውነት እዚህ ያለ ሳውዝ አፍሪካ ያለ ኢትዮጵያዊ ታታሪ ሰራተኛ ነው። ሰርቶም ራሱን ለውጦ ቤተሰቦቹን እንደውም ለሀገሩ ትልልቅ ነገር እያደረገ ያለ ኢትዮጵያዊ ነው እና በተገቢ መንገድ እዚህ ካሉ ከሚመለከታቸው አካል ጋር ተነጋግሮ መፍትሄ ቢፈጥርልን በጣም እኛ ኢትዮጵያውያኖች ድምፅ ነው። ኤምባሲውም ቀረብ ብሎ ስደተኞችን ቢያወያይ ልክ እንደሌላው ሀገር መንግስት ቀረብ ብሎ ስደተኞችን ሰብስቦ ቢያወያይ መልካም ነው። ይሄንን ልታስተላልፉልን ደስ ይለናል። ይሄው ሙሉ በሙሉ ይተላለፋል። በጣም አመሰግናለሁ ስለነበረን ቆይታ። መላው ኢትዮጵያውያን በደቡብ አፍሪካ ያላችሁ እግዚአብሔር ከጎናችሁ ይሁን። አመሰግናለሁ። አሜን አሜን አሜን። እግዚአብሔር ይስጥልን። አሜን። ለዛሬ በዚሁ ቃል መሰለኝ እገታ በትግራይም አላወራንባትም፣ እንመለስበታለን። እንግዲህ ያው እንደቀጠለ ስለሆነ ፊልሙ እንመለስበታለን። ያው ደግሞ በተለያዩ ማህበራዊ ሚዲያም እየተነገረ ስለሆነ ብዙ የተለየ ነገር አናገኝበትም። በእርግጥ እንዴት ማስቆም እንዳለብን ለመንግስት ማሳወቅ ስለሚጠበቅብን ነበር ልናነሳ የፈለግነው። እዚህ ላይ እናብቃ። እሺ ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ አበቃ። ቸርን ሰንብት። ለእርሶም ለልጆቹም ይሆናል ውርስም ቅርስም ነው። በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በመሃል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን +18 አፓርትመንት ህንፃ ለስራችን ምስክር ነው። አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርሶን እየጠበቅን እንገኛለን። በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች በካሬ 89 ሺህ ብር ተጨማሪ 25% ታላቅ ቅናሽ። የማይደገም ወርቃማ ዕድል ከሰመር ሪል ስቴት። ስለ ቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለእርሶ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል። ምን ይሄ ብቻ፣ የጋራ መገልገያዎች ከሚያስቡት በላይ ተዘጋጅተዋል። ቤቶ እየኖሩ የሚከፍሉት 50% የባንክ ብድር ተመቻችቷል። ከ700 ሺህ ብር ጀምሮ በመክፈል ቤቶን መዋል ይችላሉ። ፈጥነው ቤቶን ያዙ። ለበለጠ መረጃ ደውሉ። ሰመር ሪል ስቴት